ሰፊ መጋረጃ የተባለች ድንግል ማርያም ናት አሉ። ሰፊ መጋረጃ ማለት ከሰማይ ስትወርድ ማየቱ ተመልከቱ። ድንግል ማርያም ከእግዚአብሔር የተሰጠናት ሀብታችን ናት። ምድራዊ ሰው የወሰናት አይደለችም። ልብ ብላችሁ ስሙ። እንዲህ ያለ ስም እንዲህ ያለ ከሰማይ የወረደ መጋረጃ ታይቶ አይታወቅም። ከሰማይ የወረደ መጋረጃ በውስጧ ሁሉ የተሳለባት፣ አሳማው ያለባት፣ አራዊት ያለባት፣ እንስሳት ያሉባት፣ አዕዋፋት ያሉባት፣ እነዚህን ሁሉ ጠቅልላ ወደ ሰማይ ያረገች ሰፊ መጋረጃ ወላዲተ አምላክ ናት። ይህችን ለማግኘት እፈልጋለሁ አለ። ከሰማይ ተሰጠች ማለት ምን ማለት ነው? ልብ ብላችሁ ያዙ። ሰማይ ማን ነው? እግዚአብሔር ነው። ሰማይ ማን ነው? ሰማይ እግዚአብሔር ነው። ከሰማይ ወረደች ማለት ከማን ተሰጠች ማለት ነው? ድንግል ማርያምን ተሰብስበን የሆኑ መምህራን ተሰብስበው የሆኑ ጳጳሳት ተሰብስበው የሆኑ መላእክት ተሰብስበው ወስነው የሰጡን አይደለችም። እኛ ስለ ድንግል ማርያም የምንናገረውን አይደለም። እዚህ አካባቢ ሆዱን እንደ ቅንቡርስ የሚንከባከበው ሰው አይደለም። ከሰማይ ዲያብሎስ እስከነ ሰራዊቱ የወረደው ዲያብሎስ ተሰብስቦ መጥቶ ድንግል ማርያምን እያመለካችሁ ነው ቢለን አንቀይረው። ይህን ስም ነው ቅዱስ ዳዊት ምንድነው ያለ? በእግዚአብሔር ቤት እኖር አንድ ነገር እፈልጋለሁ። ይህን ስም ነው ዳዊት የፈለገው። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል ነው። አንድ መድኃኒትን የሚወጣበት አንድ ስም አለ፣ እርሱም ማርያም የሚል ነው። ለረሃብተኛው ዓለም መሶብ የሆነ አንድ ስም አለ፣ እርሱም ማርያም ነው። ድርቅ ለመታው ዓለም ዝናብን የያዘ አንድ ስም አለ፣ ዝናብን የያዘ ደመና አንድ ስም አለ፣ እርሱም ማርያም የሚል ነው። የእግዚአብሔር ቃል ተመልከቱ፣ የእግዚአብሔር አብ አካላዊ ቃል የተጻፈበት አንድ ስም አለ፣ እርሱም ማርያም የሚል ነው። ማን ነው የሚለው? በሞቴ ንገሩኝ። ማርያም የሚል ስም ነው። ብርሃን ለጨለማ ሊስማማው አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን የእግዚአብሔር እናት እንዴት ትጣፍጣለች? ፈጣሪውን ተመልከቱ። ምህረት ለማያደርግ ለዲያብሎስ የምህረት እናት እንዴት ትጣፍጠዋለች? ምህረት ለማያደርግ ለዲያብሎስ ልጆች የምህረት እናት እንዴት ትገባቸዋለች? ምህረት ለማይሰማው ለዲያብሎስ የድንግል ማርያም ወላዲተ አምላክነትና አማላጅነት እንዴት ይገባዋል? ምህረት ለማይሰማው የማይሰማ የዲያብሎስ ልጆች ለሆኑ የድንግል ማርያም አማላጅነት እንዴት ይታያቸዋል? ድንግል ማርያምስ እንኳን ለሰው ለውሻ የምታዝን እናት ናት። ድንግል ማርያም ትህትናዋ ይሄን የሚገርመኝ ሁልጊዜ አጥርታ የምታይ ማለት ነው። ሰው ውሻ ትዝ ቢለው ምንድነው የሚለው? እንዳይሞት ላጠጣው ነው ካለ፣ እሷ ግን ምንድነው ያለችው? እግዚአብሔር ከመፍጠር ያላቀውን ያልዘነጋውን እኔ የምዘነጋ ማን ነኝ እኮ ነው። ተመልከቱ። ከዚህ በላይ ሩህሩህነት አለ? ለሰው ማማለዱን ተውት፣ ሙት ማስነሳቱን ተውት፣ ለዓለም ጠበቃ መሆኑን ተውት። እስኪ ድንግል ማርያም ለፍጥረታት የምትራራ ናት። ስሙን በእርጅናው ይጠብቀው የነበረ ማን ነው? ማርያም። ለምን? ማርያም ክርስቶስን ካልወለደች ክርስቶስን ከየት ሊያገኘው ይችላል? ስለዚህ ተመልከቱ፣ የዚያን ጊዜ ስሞን ወለኪሰ ተመልከቱ ኩና ይበው ኩናት ውስተ ልብኪ ባንቺ ግን በነፍስሽ ሰይፍ ያልፋል አላት። የዚያን ጊዜ ወላዲተ አምላክ ምርር ብላ አልቅሳለች። አዎ ቅዱሳን ያስምራሉ። ምን ብለው አለቀስን በንባችንም አይደለም ብለው። ማርያም ግን ኃጢአት ኖሮባት ስለ ኃጢአቷ ያለቀሰች ሳትሆን እግዚአብሔርን ወልዳ ልጄን ይገሉብኛል ብላ ስለሱ ያለቀሰች ናት። ስለሱ ባለቀሰችው እንባዋ ዓለምን ታስምራለች። እሷን የሰጠን መድኃኒዓለም ይመስገን። ግብጽ በተሰደደች ጊዜ ልጇን ሊገሉባት ይሄ ያላስማረ ማን ያስምራል? እስኪ ልንገራችሁ። እናት አባት ሳይኖር ብቻዬን ሆኜ አንተን ተስፋ ያደረኩት ዘመዶችን ማር ዘመድ ሁሉ ትታ 15 ዓመት ቁጭ እናት አባቷ ሲሞቱ ለልቅሶ ያልወጣች ማርያም፣ መሞታቸውን ብቻ የሰማች ማርያም የሞቱ ዘመዶችን ማር ብላ ታስምረናለች። የዲያብሎስ ልጅ ምህረት አይሰማም ነው የምላችሁ እኮ እናንተ። በቃ እርፍ ማለት ይሄን ሰምቶ ነው። አልሰማል አይደል? አዎ የዲያብሎስ ልጅ መች ይሰማል? አለቀ። ዲያብሎስ ይሰማል? አይሰማም። ልጆቹ ይሰማሉ። እና እባብ የምታሳዝነኝ ነው ሁሉ ጊዜ ምላሷን ማውለብለብ ስራዋ ማለት ሁሉን መንከስ። ድንጋዩን ይነክሳል፣ ሰውም ይነክሳል፣ ያገኘው መቱን መንከስ ብሎ ማውለብለብ ምላሱ። ለምን ስትሉ አይኑ ብቻ ስለሆነ የሚያየው ጆሮ ስለማይሰማ ሁሉ ጠላቱ ነው ማለት ነው።
ቢያንስ የእግዚአብሔርን እናት ጠላት ይደረጋል በሞት ያፍርሰውን። እንደው ሌላው ይቅር እንደ እግዚአብሔርን እናት ጠላት ትሁን። ምን ተብሎ ነው እግዚአብሔር ማረኝ የሚባለው? እናቱ ተጠልታ እሱ እንዴት ነው ማረኝ የሚባለው? እሺ ሰባኪ ነኝ፣ እሺ ኢየሱስን እገልጣለሁ፣ እሺ ማርያም ግን አታስፈልግም። እግዚአብሔር ታስፈልጋለች ብሎ ለድነት ምልክት አድርጓት አንተን አታስፈልግም የምትላት ገላትያ ምዕራፍ 4:4 ላይ ወአመበጻ እድሜው እግዚአብሔር ፈኖ ወልዶ ተወልደን በሴት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ። ያቺ ሴት ማርያም ናት። እግዚአብሔር ወደ ማርያም ከመጣ ወደ ማርያም አልመጣም ረባካየ እስኪ በትጎዳ እንደው ተጎለት እዛው። ለእግዚአብሔር እኮ ሞግዚቱ አይደለችም እናቱ ናት። ለእግዚአብሔር እናቱ ከሆነች ፍጥረትን ሁሉ ይዛ በምልጃ ረድኤቷ የምትጠብቅ እሷ ናት። በስላሴ ፊት ሞገስ ያላት፣ በምእመናን ዘንድ መወደድ ያላት፣ በመናፍቃንና ባጋንንት ዘንድ የምትፈራ ማነት? እሷ ወላዲተ አምላክ ናት። ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ። የአባቶቻችን አምላክ ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ከባሕርይ አባቱ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የሕይወታችን መሶብ ከሞት ወደ ሕይወት ከርኩሰት ወደ ቅድስና ከጨለማ ወደ ብርሃን ከሲኦል ወደ ገነት ከአሳር ወደ ክብር የወጣንባት ሥላሴን ያየንባት ዓይናችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ስሟ ለዘላለም የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግል መነኮሳት እንደየክብርና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክቡር መምህራችን ሊቀ ብርሃናት ቆሞስ አባ ወልደ ጊዮርጊስ የደብራችን ዋና አስተዳዳሪ፣ ክቡር መምህራችን መምህር የኔታ ገብረ መድኅን፣ ክቡራን የወንጌል መምህራን ሰባክያነ ወንጌል፣ የዕለቱ ተጋባዥ እህታችን ዘማሪት ምርትነሽ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናን ሴቶችም ወንዶችም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ያስባለን የሰራዊት አምላክ ቅዱስ እግዚአብሔር ለስም አጠራሩ ዛሬም ዘወትርም ክብርና ምስጋና ለእርሱ ይሁን። ያው እንግዲህ ብርድም ስለሆነ የደከማችሁም ትመስላላችሁና እግዚአብሔር ሁላችንንም ያጽናን፣ ጉባኤያችንን ይባርክልን። አንድ ነገር እፈልጋለሁ በሚል ይሆናል። አሐተ ሰአልክዎ ለእግዚአብሔር ወኪያሃ ሐስስ። እግዚአብሔርን አንዲት ነገር ለመንኩት በሚል የትምህርት ርዕስ እንነጋገራለን። እስኪ በሉ እግዚአብሔርን በሉ። ስንት ነገር ለመንኩት? እንደገናም ንገሩኝ። በርዕሱን እንድትዙት ነው። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ። እግዚአብሔርን አንዲት ነገር ለመንሁት። የትምህርታችን ርዕስ ምንድን ነው? ዛሬ እንግዲህ የሁሉ ሰው አንድ ነገር ብቻ ነው ለምኖ የሚሄደው። ዛሬ ሳይሆን ዓለም ተጀምሮ እስከሚያልፍ ድረስ ፍጥረት የሚለምነው ትክክለኛው ልመና አንድ ብቻ ነው። ስንት ብቻ ነው ያልኳችሁ? ስንት? ቅዱስ ዳዊት አይሳሳትም መቼም አይደል? መዝሙር 27 ቁጥር 4 ላይ ነው ያለው የትምህርታችን ርዕስ። አሐተ ሰአልክዎ ለእግዚአብሔር ወኪያሃ አሐስስ። እግዚአብሔርን አንድ ነገር ለመንኩት እሷንም እሻለሁ። ምንድነው ስንለው እዛው ይመልሰዋል። ከመ እኅድር ቤቶ ለእግዚአብሔር፣ በእግዚአብሔር ቤት እኖር ዘንድ። ከመ እርአይ ሰናይቶ ለእግዚአብሔር፣ የእግዚአብሔርን ደግ ነገር ሁሉ አይ ዘንድ በእሷም ደስ ሰኝ ዘንድ።
ይህም ብሎ ነው የሚነግረን ቅዱስ ዳዊት። ስለዚህ የትምህርታችን ርዕስ ምንድን ነው? እንደገና ንገሩኝ። ያቺ ልመናችን ምንድናት? ቅር አላችሁ ማለት ነው። አሁን በእግዚአብሔር ቤት ምን ማለት መኖር። አንድ ልመና ነው ያለው። ያ ልመና ደግሞ ሁሉንም ጥያቄዎች የሚመልስ ልመና፣ አንድ ልመና ሁሉ ነገር የሚገኝበት ልመና፣ አንድ ሐሳብ የሐሳቦች ሁሉ የበላይ ሁሉ ነገር የሚገኝበት። ሰው ብዙ ቃላቶችን የሚጠቀመው ለምን መሰላችሁ? አንድ ነገርን መግለጽና ማግኘት ሲያቅተው ነው። ቅዱስ ዳዊት ግን የሁላችንንም ልመና ጠቅልሎ ምን አለ መሰላችሁ? አንዲት ልመና እግዚአብሔርን አንድ ነገር እፈልጋለሁ አለ። ምንድነው አንድ ነገር? እንዴ ስንት ነገር ነው ያለው በዓለም ላይ? በጣም ሚሊየን ቢሊየን የሆነ ነገር እኮ ነው ያለው። ሰው ብዙ ልመና ይኖረዋል። ሰው ብዙ ሐሳብ ይኖረዋል። ሰው ብዙ ነገርን ይፈልጋል። ግን የሚፈልገው ነገር ሌላ የሚያስፈልገው ነገር ድጋሚ ያስፈልገዋል። ሰው አንድ ነገር ለምኖ በዚያ ነገር መጠቃለል ከቻለለት ሌላ ምን ያስፈልገዋል? ቅዱስ ዳዊት መቼም ተሳስቶ አይደለም አይደል? አገልጋይ አድርገኝ እኮ አይደለም ያለው፣ በቤቱ እኖር ዘንድ ነው ያለው። እንደዚህም ብሎ በቤቱ እኖር ዘንድ። እንደው ለእግዚአብሔር ቤት አይደለም ቀዳሽ አይደለም ሰባኪ፣ በእግዚአብሔር በንጉሱ ቤት አይደለም ልጅ ተብሎ ለእግዚአብሔር ዘበኛ ተብሎ መኖር ምንኛ መታደል መስሏችሁ ነው? ለእግዚአብሔር ዘበኛ ስላችሁ እዚህ ጋር የሚጠብቁትን የጥበቃ አካል አይደለም። እናንተ እኮ በዚያ ነው የምታደርጉት ማለት ነው። እንደዚህ አይደለም። ለእግዚአብሔር እንደው እንደ አህያዋ እንኳን በሆንለት እዛች ወደ ኢየሩሳሌም ሲገባ የሆሳዕና ዕለት እንደ ተጫናት እንደ ጋለባት አህያ ብንሆን በራሱ መታደል እኮ። ለእግዚአብሔር ውሻ መሆን ምንኛ መታደል መስሏችሁ? ክቡር ሰው ላይ እንደው ተመልከቱ፣ ክቡር ሰው ላይ ያለ ልብስ በራሱ ምን ይሆናል? ክቡር ይሆናል እኮ። እና ይሄ ልመና እግዚአብሔር ለምነን እንዳይነሳ መልካም ፈቃድ ይሁንልን። ምንም አይነት ነገር ሊኖራችሁ ይችላል። ምንም አይነት ዘመድ ሊኖራችሁ ይችላል። በእግዚአብሔር ቤት ግን ለዚህ ነው እኮ ሙሴ የፈርዖን ልጅ ከመባል የማን ልጅ መባል ይሻላል? በሉ እንጂ ፈርዖን ቤት ቁጭ ብሎ ጮማ ከመቁረጥ አለ የእግዚአብሔር ሕዝብ ተብሎ ወአብደረ ይህምም ሙሴ ምስለ ሕዝበ እግዚአብሔር እሚደለው ለሰዓት። ሙሴ ለአንድ ማይክሮ ሰከንድ እንኳን የፈርዖን ልጅ ተብሎ መኖርን አልፈለገም። ለአንድ ሰከንድ የፈርዖን ልጅ መባል እኮ የት እንደሚያስቀምጥ ያውቀዋል ሙሴ። አያውቅም እንዴ? የፈርዖን ልጅ መባል እኮ የፈርዖንን ቤተ መንግስት ያወርሳል። የእግዚአብሔር ልጅ መባል ግን ለፈርዖን ቤተ መንግስት ጭቃ እንዲረግጡ ሊያደርግ ይችላል። ነገር ግን የፈርዖን ልጅ ተብሎ ከመሾም የእግዚአብሔር ልጅ ተብሎ ጭቃ መርገጥ ይሻላል። የፈርዖን ልጅ ተብሎ ከመንገስ የእግዚአብሔር ልጅ ተብሎ መገረፍ ይሻላል። የፈርዖን ልጅ ተብሎ በፈርዖን ቤት አድጎ በፈርዖን ቤት ኖሮ ለዘላለም በገሃነመ እሳት ከመኖር የእግዚአብሔር ልጅ ተብሎ ለጥቂት ዘመን መገፋት ይሻላል። ለዚህ ነው የገባው ሰው ተመልከቱ፣ ሙሴ በቤተ መንግስት ሆኖ ቤተ መንግስቱን ሲንቀው እስራኤል ከባርነት ወጥተው በበረሃ የደረሰባቸውን መከራ መታገስ አቅቷቸው ብፁዕ ዘይሴሰይ እማይደፍር ፋራቲሁ ለፈርዖን ወእማየ አይጋቲሃ ለግብፅ። የእግዚአብሔር ሕዝብ ተብሎ በበረሃ ከመሰቃየት በፈርዖን ቤት የነበረውን ዱባ የሚበላ በፈርዖን ቤት ኖሮ ጭቃ የሚረግጥ ሰው ብፁዕ ነው አሉ እስራኤላውያን። ህሊናቸው ሲጠም ምን እንደደረሰባቸው እኮ ያውቁታል። ጭቃ እየረገጡ እንደነበር መንታ ልጅ ተወልዶ ሴቶች ቢያንስ እንኳን ምጥ ሲይዙ ማረፍ ሲገባቸው ምጥ
በምጥ ሰዓት ማረፍ ሲገባቸው ምጥ ይዟቸው እንኳን እርገጭ የሕፃኑ ልጅ ደምና ስጋ ለጭቃው እንደ ጭድ ይሆነዋል ተብሎ ማስረገጡን ዘንግተው የእግዚአብሔርን ማዳን ዘንግተውት ግብጽ እንኑር ብለው ግብጽን የናፈቁ ብዙዎች ናቸው። ነገር ግን በፈርዖን ቤት ከመንገስ በእግዚአብሔር ቤት መዋረድ ይሻላል። አይሻልም ብላችሁ ነው? በሲኦል ከመንገስ በእውነቱ የሲኦል አበጋዝ ከመሆን የእግዚአብሔር ሰራዊት መሆን አይሻልም? እየመረጥን ያለነው የትኛውን ነው? አሁን ምርጫችን የትኛው ነው ብላችሁ ታስባላችሁ? ሰው የሚመርጠው የትኛውን ነው? ሲኦልን ነው እየመረጠ ያለው። እግዚአብሔር ማስተዋል ያድለን። ያቺ የማን ቤት ናት አለ? አንድ የምፈልጋት በማን ቤት እኖር ዘንድ ነው? መልሱልኝ እንጂ በደንብ። እግዚአብሔር ይስጣችሁ በቤቱ ያኖረን መድኃኔዓለም። እግዚአብሔር ቤት አለው ወይ ነው ጥያቄው። ያቺ አንድ ልመና የማን ቤት ናት? የእግዚአብሔር ቤት። ያቺ እግዚአብሔር ቤት አለው? እኔ እኮ አሁን ጥያቄ እሱ ነው። አለው ቤት? አለው ቤት እግዚአብሔር አለው ነው የለውም ነው ጥያቄ። እርግጠኛ ናችሁ? ይለያል ነው ነን ነው እናንተ እያላችሁ ያላችሁ። እሺ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይኒ መንበርየ ወምድርኒ መከየደ ገርየ አየኑ ቤተ ታንጹ ለስባቴ፣ ሰማይ ዙፋኔ ምድር መረገጫዬ፣ ለእኔ ቤት የምትሰሩት ወዴት ነው አለ እግዚአብሔር። ሁለት የመጽሐፍ ቅዱስ ቃል ነው አይደል? እኔ ከየትም አምጥቼ አልጠቀስኩትም። ኢሳይያስ ምዕራፍ 66 ቁጥር 1 ላይ ሰማይ የእግሬ መረገጫ፣ ሰማይ ዙፋኔ ምድር የእግሬ መረገጫ የኔ ቤት ይሰራል ካለን፣ ቅዱስ ዳዊት ደግሞ መዝሙር 27 ቁጥር 4 ላይ ደግሞ አንድ ነገር እፈልጋለሁ አለን። ምንድነው ስንለው በእግዚአብሔር ቤት መኖር አለን። ስለዚህ ሁለቱ ቃላት ይጣላሉ አይጣሉም? መኖር የለኝም እኮ ነው እያለ ያለው እግዚአብሔር። ዳዊት ደግሞ በቤቱ ቆይ ሌላ ምን አንጣላችሁ? ቅዱስ ዳዊት ምንድነው እያለን ያለው? ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ምን አለኝ ነው የሚለው። እሱ እኮ ቤት የለኝም እኮ ነው ያለው። ደግሞ እግዚአብሔር እኮ እያለ ያለው ደግሞ እየሰማችሁ ነው አይደል? በቤት የሚኖሩ ሰዎች ምንድናቸው ነው ያለ ቅዱስ ዳዊት? ብፁዓን ናቸው። ብፁዓን እለ ይነብሩ ውስተ ቤትከ፣ በቤት የሚኖሩ ሰዎች ብፁዓን ናቸው አለን። ወመኑ ያጸልል ውስተ ደብረ መቅደስከ፣ በቤተ መቅደስ የሚጠጋ ማን ነው እያለ ክርስቶስ መቅደስ እንዳለው ቅዱስ ዳዊት ይናገራል። ቅዱስ ዳዊት ክርስቶስ ቤት እንዳለው ከነገረን፣ ኢሳይያስ ደግሞ በኢሳይያስ ላይ በዳዊት ላይ አድሮ ልብ በሉ በቤቴ ማን ያድራል? ቤተ መቅደስ ተመልከቱ። እንደውም ምን ይላል መሰላችሁ? በዘሩባቤል ላይ አድሮ ቤተ መቅደስ እንዲሰራለት ያደረገ ማን ነው? ራሱ እግዚአብሔር። ቤት ስሩልኝ ያለ ራሱ ነው። አሁን ደግሞ ቤት የለኝም ያለ ደግሞ ማን ነው? ምንድነው ይሄ ነገር? አለ እንዲህ አይነት ነገር? እንዲህ አይነት ሁለት ነገር ማለት ነው። እግዚአብሔር ሁለት አያወራም። መቼ ያወራል? ሁለት ነገር አያወራም። እፈልጋለሁ ደግሞ አልፈልግም የሚል እግዚአብሔር ለምንድን ነው? ልብ ብላችሁ ስሙኝ። አሁን የመጀመሪያው እንደ ልዕልናው ለእግዚአብሔር ቤት የለለትም ነው። ዋናው ሐሳብ እሱ ነው። እንደ ልዕልናው ማለት እግዚአብሔር በዓለም መልቶ ዓለምን ይዞ ይኖራል። ቤተ መቅደሱን እንኳን ብንሰራለት በእግዚአብሔር ቸርነት ተመልከቱ ትቶናል፣ ዘንግቶናል፣ እግዚአብሔር መኖሪያ የለውም እንዳንል በሁሉ ቦታ የመላ ስለሆነ እንዲህ አድርጋችሁ ቤቴን ስሩልኝ ብሎናል እግዚአብሔር። በዚያው ላይ እንደው እየተናገርኩ በሄድም ጥሩ ነው ብዬ አስባለሁ። አንዳንዴ አሁን ቤተ ክርስቲያን ሲሰራ ቅጥ ያጣ ሆኗል። ቅጥ ያጣ እንደው ውበት ቤተ ክርስቲያን 3 በር ነው ያለው። እኔ የማውቀው መጽሐፍ የተማርኩትም ቤተ ክርስቲያን የምትለውም እሱን ነው። ለቤተ ክርስቲያን ሥላሴ አናቅጽያ አንትሙ። የቤተ ክርስቲያን 3ቱ በሮች የሚመሰሉት በማን ነው? እንዲህ 4 በር 4 ሥላሴ ሆኗል እንዴ? በዚህ ዘመን 3 ነው ሥላሴ።
ሶስት ከሆነ የቤተ ክርስቲያን በር ምሳሌው በማን ነው? ምሳሌነቱ በስላሴ ነው። አሁን ደግሞ እኔ ቤተ መቅደስ አፍርሱ አላልኩም፣ ግን ቢያንስ ከዚህ በኋላ ያሉ ሲሰሩ ፕላን አውጪውም ሰበካ ጉባኤውም መምህራኑም አለቃውም ተመካክረው ምን የያዘ መሆን አለበት? ስርዓቱን የጠበቀ መሆን አለበት ነው ዋናው ሐሳብ። ስለዚህ ተመልከቱ፣ ቤተ መቅደስ ስሩልኝ ብሎ የተናገረ እግዚአብሔር ከሆነ ከሰማይ ወርዶ ቤተ መቅደስ ውስጥ እግዚአብሔር ይገኛል ወይ ሲባል ይገኛልም አይገኝም ነው መልሱ። ይገኛል፣ እንደ ቸርነቱ ይገለጣል። ምክንያቱም እግዚአብሔር ተስፋ እንዳንቆርጥ ተመልከቱ፣ እንደ ልዕልና ዓለምን ይዞ ካለ እንደው እግዚአብሔርን የት እናገኘዋለን እንዳንል ቤት ስሩና በዚያ ደግሞ ላናግራችሁ አለ እግዚአብሔር። እንደ ልዕልና እንደ ትሕትናው እሱን አለን። ስለዚህ የእግዚአብሔር ቤት ማን ነው ከተባለ የእግዚአብሔር ቤት ማን ናት? ቤተ ክርስቲያን ናት። ቀደም አድርጌ ወደ ሌላው ቤት ሁሉ ሰዳችሁ። ቤተ ክርስቲያን የማን ቤት ናት? የእግዚአብሔር ቤት ናት። ቤተ ክርስቲያን የእግዚአብሔር ቤት ከሆነች በቤተ ክርስቲያን ማን ይኖራል ማለት ነው? ግን ወስናው ሳይሆን ቤተ ክርስቲያንን ወስኗት በቤተ ክርስቲያን እግዚአብሔር ይኖራል ነው። እንደ ልዕልናው እንደ ቅድስናው ለእግዚአብሔር ቤት የሚሆን የለም። ግን እንደ ቸርነቱ ግን እግዚአብሔር ተመልከቱ፣ እንደ ቸርነቱ ግን እንዳልተወን ለማስረዳት ግን በመካከላችን ይኖር ዘንድ ቤት ስሩልኝ ብሎ እግዚአብሔር ይጠይቃል። መስዋዕት ብንሰዋ እግዚአብሔር በሬ ብናርድ ለዝክር እግዚአብሔር ይበላል እንዴ? አከበርንህ ለማለት ነው የምናርድለት። ያን ተቀብሎ ደግሞ እግዚአብሔር ትተውኛለህ። ይኸውላችሁ እንደ ልዕልናው እግዚአብሔር አይበላም፣ እንደ ቸርነቱ ደግሞ ያቀረብንለትን ይቀበላል እኮ ተመልከቱ። የሚገርመው ነገር ያቀረብንለትን መቀበሉ ሳይሆን የምንሰጠው ከማን የመጣውን ነው? በሉ ነገሩኝ እንጂ ያም በሬ ማን ነው የፈጠረው? በሬው የማን ነው በራሱ? አሁን ደግሞ የሚታረድለት ደግሞ ማን ነው? አይገርማችሁ? በሬው የሱ ደግሞ አረድንልህ ብለን ደግሞ እናስደስታለን የምንለው ደግሞ እሱን። ሁሉ ነገር የእሱ ነው። ይሰጠናል፣ እንደገና ደግሞ ይቀበለናል። ሁሉን ሰጥቶ የሚቀበል አምላክ ስሙ የተመሰገነ ይሁን። ስለዚህ ነው ለእኔ ቆዩ አንድ ጊዜ ለእኔ ምንም ቤት ልትሰሩ አትችሉም ያለን እንደ ልዕልናው ነው። ደግሞ በእግዚአብሔር ቤት እኖር ዘንድ ወደድኩ፣ አንድ ነገር ነው የምፈልጋት ያላት ያቺ ቤት ማናት ይመስላችኋል? ያቺ ቤት ማናት ይመስላችኋል? ቤተ ክርስቲያን ክርስቶስን ከመያዟ በፊት አስቀድም አንድ ቤት አለች። ማናት ያቺ ቤት? ወላዲተ አምላክ ናት። ገብቷችኋል? ያ አንድ ቤት ብቻ ነው የምፈልጋት። እዚያች ቤት ውስጥ ከዚያች ቤት ለመድረስ የማይተጋ ማን ነው? ያቺ ቤት እኮ ሁሉ ያለባት ቤት ናት። ስለዚህ ምን አለ መሰላችሁ የእግዚአብሔር ቤት ማን ናት ትለኝ እንደሆነ ቤተ ክርስቲያን አዎ ናት። ሰማይማ ልብ ብላችሁ ስሙ፣ ሰማይማ ለእግዚአብሔር ቤት ሊሆን እኮ አልቻለም። ለምን? ሰማይ መንበሬ ነው ያለ። መንበሩ ከሆነ ዙፋን ደግሞ መቀመጫ ነው። እግሩ የት ሊወርድ ነው ያሰኛል እኮ። አያችሁ አይደል? እግሩ የት ነው ስንል ደግሞ ምድር ደግሞ የእግሬ መረገጫ ናት አለ። ምድር በመላዋ የእግሩ መረገጫ ከሆነች ሰማይና ምድር ለእግዚአብሔር ቤት ሊሆኑ አልቻሉም ማለት ነው። ቅዱስ ዳዊት ግን እየፈለገ ያለው ማንን ነው ትሉኝ እንደሆነ አንድ ነገር እፈልጋለሁ ወኪያ አስስ ያችን እፈልጋታለሁ። ያች ምንድናት ትለኝ እንደሆነ የእግዚአብሔር ቤት ናት። የእግዚአብሔር ቤት ደግሞ ከድንግል ማርያም በቀር ማን አለ? ማንም ሊኖር አይችልም። ማንም ሊኖር አይችልም። ጥያቄ ልጠይቃችሁ። እንደው ቆይ ባጭሩ ሰው ቤት ውስጥ አደረ የሚባለው መጥቶ እንደው ቢያንስ መኪናውን እኮ ይዞ አይገባም። ግቢ ነው የሚያቆመው አይደል? ግቢ ላይ ነው አስቀምጦት የሚገባው መኪናውን። ሰው በቤቱ አድሮ ቤቱ ካሰኘ 9 ወር ከ5 ቀን ፍጥረታትን ሁሉ በመሃል እጁ እንደያዘ በማህፀኗ ያደረባት ድንግል ማርያም ናት እንጂ እግዚአብሔር ቤት ፍጥረትን ሁሉ እንደያዘ በማህፀኗ ያደረባት ሰፊ ቤት። ግብረ ሐዋርያት ምዕራፍ 10 ላይ መንጦላይት ስፌት ይላል። ሰፊ መጋረጃ። ቅዱስ ጴጥሮስ ያያት ሰፊ መጋረጃ ተመልከቱ። ይህን ሲተረጉሙት አባቶቻችን ምን ይላሉ? ቅዱስ ጴጥሮስ ርቦት ሳለ ምግቡን እስከሚያዘጋጁለት ቅዱሳን ወሬ ስለማይወዱ መጽሐፍ ለማንበብ ወደ ሰገነት ወጥቶ ተቀመጠ ይላል። ምን ለማንበብ? ከዛ እዛ ሲያነብ ርቦት ነበር። እንግዲህ ተመልከቱ። ርቦት ሳለ ተደሞ መጣበት።
ከዛ ያነበበ ሲደመም ከሰማይ ሰፊ መጋረጃ በአራት ወገን ተዘርግታ በውስጧ የእንስሳ ስዕል፣ የወፍ ስዕል፣ የአራዊት ስዕል ተስሎባት 3 ጊዜ ወደ መሬት ወርዳ 3 ጊዜ ወደ ሰማይ ስትወጣ አያት። መልአኩ ተከትሎ መጥቶ ነበር መጋረጃዋን። ጴጥሮስን እንዲህ አለው፣ ጴጥሮስ አለው። አቤት አለ። ተንስ ህርድ ወብላ። ጴጥሮስ ተነሳና አርደህ ብላ አለው። ደግሞ ጣቱን የሚያሳየው ደግሞ ወደ አሳማ ነው። እንዲህ ያለ ነገር አሳማውን በጣቱ እያሳየ ከመጋረጃው ውስጥ ተነስና አርደህ ብላ ይለዋል። ጴጥሮስ ምን አለው? ኢበላይኩ ግሙራ ዘኢኮነ ንጹሃ፣ ንጹህ ያልሆነ ነገር በልቼ አላውቅም አለው። ከዛ መልአኩ ምን አለ መሰላችሁ? ዘእግዚአብሔር አስተናጻ ኢታስተራኩስ፣ አንተ እግዚአብሔር ንጹህ ያደረገውን ለምን የምታረክሰው አለው። ሊቃውንት ይህን ሲተረጉሙት ተመልከቱ። ሰፊ መጋረጃ የተባለች ድንግል ማርያም ናት አሉ። ሰፊ መጋረጃ ማለት ከሰማይ ስትወርድ ማየቱ ተመልከቱ። ድንግል ማርያም ከእግዚአብሔር የተሰጠናት ሀብታችን ናት። ምድራዊ ሰው የወሰናት አይደለችም። ልብ ብላችሁ ስሙ። እንዲህ ያለ ስም፣ እንዲህ ያለ ከሰማይ የወረደ መጋረጃ ታይቶ አይታወቅም። ከሰማይ የወረደ መጋረጃ በውስጧ ሁሉ የተሳለባት፣ አሳማው ያለባት፣ አራዊት ያለባት፣ እንስሳት ያሉባት፣ አዕዋፋት ያሉባት፣ እነዚህን ሁሉ ጠቅልላ ወደ ሰማይ ያረገች ሰፊ መጋረጃ ወላዲተ አምላክ ናት። ያቺ ተመልከቱ። አሳማው ምንድነው ሲባል ሆዳም ሰው ነው አሳማ። እንስሳት የተባሉ ምዕመናን ናቸው። አራዊት የተባሉ አሕዛብ ናቸው። አዕዋፍ የተባሉ ካህናት ናቸው። ለወፍ ርስት የለውም፣ ለካህናት ርስት የላቸውም። ኢያሱ ለምዕመናን ርስት ሲያካፍል ለካህናት ርስት አላካፈላቸውም። የካህናት ርስት ድንግል ማርያም ናትና ለዚህ ነው መክፈልተ ርስቴ አንቲ ማርያም እንተ አልብኪ ምንሳዌ ዘፈለጠ ሊተ ኢያሱ ዘነዌ ያላደራሲው። የካህናት ርስት ቤተክርስቲያን ድንግል ማርያም ናት። ካህናት ምዕመናንን ይጠብቃሉ። ምዕመናን ለእግዚአብሔር መባ ያመጣሉ። ለእግዚአብሔር የሰጡትን በእግዚአብሔር ስም የሚሰጡባት የሚገብሩባት ያቺ ታቦት ዘዶር ያቺ ታቦተ ጽዮን ድንግል ማርያም ናት። በድንግል ማርያም ስም የመጣውን አስራት በኩራት ተቀብለው ካህናት ተመግበው ይኖራሉ። የአዕዋፋት ርስት የተባለችው ማናት? ወላዲተ አምላክ ናት። እነዚያ ስጋ የሚበሉት ደም የሚጎነጩ አራዊት የተባሉት ደግሞ እነሱ ማን ናቸው? ከሃዲያን ናቸው። እነዚህን ሁሉ ሰብስባ አረገች ነው። ድንግል ማርያምን በእናትነት የቀረባት ሁሉ ወደ ሰማይ ለማድረግ ይበቃል። እሷን የአምላክ እናት ናት ያለ ከሃዲም ቢሆን ተመልሶ እንደገና ከሰማይ ርስት መንግስተ ሰማያት ለመግባት ይበቃል። እንስሳትን ያዘች ምዕመናን ናቸው። ምዕመናንን ሁሉ ሰብስባ ለማድረግ የተሰጠች ንጹህ መጋረጃ፣ ከሰማይ የወረደች ነጭ መጋረጃ ጻዳ ወላዲተ አምላክ ናት። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ይህችን ለማግኘት እፈልጋለሁ አለ። ከሰማይ ተሰጠች ማለት ምን ማለት ነው? ልብ ብላችሁ ያዙ። ሰማይ ማን ነው? እግዚአብሔር ነው። ሰማይ ማን ነው? ሰማይ እግዚአብሔር ነው። ከሰማይ ወረደች ማለት ከማን ተሰጠች ማለት ነው? ድንግል ማርያምን ተሰብስበን የሆኑ መምህራን ተሰብስበው፣ የሆኑ ጳጳሳት ተሰብስበው፣ የሆኑ መላእክት ተሰብስበው ወስነው የሰጡን አይደለችም። እኛ ስለ ድንግል ማርያም የምንናገረውን አይደለም። እዚህ አካባቢ ሆዱን እንደ ቅንቡርስ የሚንከባከበው ሰው አይደለም። ከሰማይ ዲያብሎስ እስከነ ሰራዊቱ የወረደው ዲያብሎስ ተሰብስቦ መጥቶ ድንግል ማርያምን እያመለካችሁ ነው ቢለን አንቀይረው። ለምን አንቀይረው? የተሰጠነው ከማን ስለሆነ ነው? ከእግዚአብሔር ስለሆነ ነው። ከእግዚአብሔር የመጣ መልአክ ድንግል ማርያምን አይቃወምም። ድንግል ማርያምን የሚቃወም ከሆነ ጋኔን ነው። ልብ ብላችሁ ስሙ። ዓለም ሲፈጠር ለዓለም መድኃኒት የታሰበ አንድ ስም ማርያም በሉ እስኪ። እንግዲህ እንደዚህ አንድ ስም ስለ እናንተ ማርያም ትላላችሁ። እግዚአብሔር ዓለምን ከመፍጠሩ አስቀድሞ ለመድኃኒትነት ያዘጋጀው ምክንያተ ድኅን የሆነ አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። በፍጥረት ዓለም የተሰበከ ሰማይ ለምሳሌ ሆኖለት የተሰበከ አንድ ስም አለ። ማን ያ ስም? ከተዋችሁት ልቶ እኔ እያልኩት ልሄድ ችግር የለው። ማርያም ነው።
ምስራቅ ሲታሰብ በስነ ፍጥረት የተሰበከ አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። ልብ ብላችሁ ስሙ። ነቢያት ትንቢት የተናገሩለት አንድ ስም አለ። እሱ ማን ነው? እግዚአብሔር ይወርዳል ይወለዳል አይደል? ይወርዳል ይወለዳል ተብሏል አይደል? ከማን ነው የሚወለደው? በሏ ስሙ። ያን ስም መጥራት እኮ ያ ስም ነው። ተመልከቱ። ይህ ከሆነ ልብ ብላችሁ ስሙ። ነቢያት ትንቢት የተናገሩለት አንድ ስም አለ። እሱ ማርያም የሚል ስም ነው። አዳም ተስፋ ያደረገው አንድ ስም አለ። እሱም ማርያም የሚል ስም ነው። ነቢያት ሞተው ዘመን ገርታቸው ያንቀላፉለት አንድ ስም አለ። እሱም ማርያም የሚል ስም ነው። መልአክ አክብሮ ከሰማይ ተልኮ እጅ ሊነሳው ጸጋን የተመላ ብሎ የመሰከረለት ስንት ስም አለ? ስንት ስም አለ? ያ ስም ማን ነው? ማርያም የሚል ስም ነው። በጊዜ ተዋህዶ በድነት ጊዜ እግዚአብሔር ለእናትነት የመረጠው አንድ ስም አለ። እሱ ማን ነው? ማርያም የሚል ስም ነው። በጊዜ ተዋህዶ አብ ለማደሪያነት ወልድ ስጋን ለመዋሃድ መንፈስ ቅዱስ ለማንጻት ለእግዚአብሔር ቤት ለመሆን የተመረጠ አንድ ስም አለ። እሱ ማን ነው? በጊዜ ተዋህዶ ፍጥረታትን ሁሉ ይዞ ንጉስን ከነሰራዊቱ ከተማ እንደሚይዘው ፈጣሪን ከነፍጡሩ የያዘ አንድ ስም አለ። እሱ ማርያም የሚል ስም ነው። ፍጥረታት ሊጠራበት የማይችል አንድ መተኪያ የሌለው ስም አለ። እሱ ማን ነው? በሉ ንገሩኝ እንጂ። ማርያም የሚል ስም ነው። ያ ማርያም የሚል ስም እግዚአብሔር በብቸኝነት የሚጠራው ስም። እሱ ምንድነው? ለእግዚአብሔር እናት መሆን ከማርያም በቀር የተቻለው የለም። መተኪያ የሌለው ስም አንድ ስም ነው። እሱ ማርያም የሚል ስም ነው። ማርያም የሚለው ስም የእግዚአብሔር እናት በመባል ሊተካው የሚችል ፍጥረት የለም። ያ ሊተካ የማይችለው ለፍጥረታት ሁሉ እናት በመሆን የተሰጠ ስም አለ። እርሱ ማርያም የሚል ነው። ይህን ስም ነው ቅዱስ ዳዊት ምንድነው ያለ? በእግዚአብሔር ቤት እኖር ዘንድ አንድ ነገር እፈልጋለሁ። ይህን ስም ነው ዳዊት የፈለገው። አንድ ስም አለ ለጨለማው ዓለም ብርሃን የሚወጣበት፣ እርሱም ማርያም የሚል ነው። አንድ መድኃኒትን የሚወጣበት አንድ ስም አለ፣ እርሱም ማርያም የሚል ነው። ለረሃብተኛው ዓለም መሶብ የሆነ አንድ ስም አለ፣ እርሱም ማርያም ነው። ድርቅ ለመታው ዓለም ዝናብን የያዘ አንድ ስም አለ፣ ዝናብን የያዘ ደመና አንድ ስም አለ፣ እርሱም ማርያም የሚል ነው። የእግዚአብሔር ቃል ተመልከቱ፣ የእግዚአብሔር አብ አካላዊ ቃል የተጻፈበት አንድ ስም አለ፣ እርሱም ማርያም የሚል ነው። ማን ነው የሚለው? በሞቴ ንገሩኝ። ማርያም የሚል ስም ነው። ልብ ብላችሁ ስሙ እስኪ። በዚያኛው በታቦተ ጽዮን ላይ የማን ቃል ተጽፏል? በሉ የእግዚአብሔር ቃል በሉ እንጂ 10 ቃል ተጽፏል። በድንግል ማርያም ግን የተጻፈው የማን ቃል ነው? በዚያኛው ላይ ቃሉ ነው የተጻፈው። በድንግል ማርያም ላይ የተጻፈው ግን አካላዊ ቃል ነው። ተመልከቱ። ቅዱስ ዳዊት ምንድነው ያለ? ደይው ልበክሙ ውስተ ኃይላ፣ ልባችሁን በኃይሏ ላይ አኑሩ ብሏል። በታቦተ ጽዮን ላይ ነው። ምን ኃይል አላት ትለኝ እንደሆነ እግዚአብሔር ተገልጦባታልና ዘዑደት ዘስም ዘሕግ ዘብርሃን ይላታል ሲተረጉሙ ሊቃውንቱ። ዘዑደት አላት እስራኤልን እየመራች 40 ዘመን ዞራለች። ድንግል ማርያም ደግሞ ዓለም እሷ ከተገለጠችበት ድንግል ማርያም ከተገለጠችበት ጊዜ ጀምሮ በሄድንበት ሁሉ ምድረ ርስት እስከምንገባ የምትመራን ታቦታችን ናት። እሷን የሰጠን መድኃኔዓለም ይመስገን። በዚያችኛዋ ልብ ብላችሁ ስሙኝ ቆዩ። በዚያችኛዋ ታቦት ላይ ብርሃን ሰፍሮ ይታይ ነበር። በድንግል ማርያም ማኅፀን ግን የብርሃን ጌታ ክርስቶስ ነው ያለው። በዚያችኛዋ ታቦት ላይ ያካላ መላእክት ኪሩቤልና ሱራፌል ተስለውባት ነበር። በድንግል ማርያም ማኅፀን ግን ክርስቶስ 9 ወር ከ5 ቀን በማኅፀኗ ሲቆይ ድንግል ታጸምም ርሳ መንገለ ከርሳ ወተሰምዕ ድምፀ መላእክት፣ መላእክት ጌታን ሲያመሰግኑት ማርያም ዘንበል ብላ ከማኅፀኗ ታዳምጥ ነበር። ይህ ነው እንደሚደንቃችሁ። በዚያችኛዋ ታቦት ላይ መላእክትን የተሳሉት፣ በድንግል ማርያም ማኅፀን ግን የተሳለው እግዚአ መላእክት ነው። የመላእክት ጌታ ነው የተሳለው። ያችኛዋ ታቦት ልብ በሉ እስራኤልን ከቀኝ ከግራ ጠብቃ ምድር ርስት ታወረሰች። ድንግል ማርያም በነፍስ በስጋ ልጆቿን ጠብቃ መንግስተ ሰማያትን ታወርሳለች። ይህች ናት መተኪያ የሌለው ስም የሚባለው የድንግል ማርያም ስም። እሷን የሰጠን እግዚአብሔር የተመሰገነ ይሁን። በዚያኛው ታቦት ልብ ብላችሁ ስሙኝ።
ያኛው ታቦት በወርቅ ነው የተለበጠው። ድንግል ማርያም የተሸፋፈነችው ያጌጠችው በንጽህና በቅድስና ነው። ያኛው ታቦት ልብ ብላችሁ ስሙ በሞቴ በዚያኛው ታቦት መክደኛ እንዲያበጅለት እግዚአብሔር ነግሮታል። በመክደኛው ላይ ሆኜ በስሬት መክደኛው ላይ ሆኜ እናገራለሁ ብሎ እግዚአብሔር ተናገረ። እስኪ በሉ በስሬት መክደኛው ላይ በሉ ሆኜ ምን እላለሁ? በምኑ ላይ ሆኜ ነው እያለ ያለው? የታቦቱ መክደኛ ማለት ነው። ታቦት ማርያም ናት። መክደኛ ማኅተመ ድንግልናዋ ነው። በዚያኛው ታቦት ላይ ለሙሴ እግዚአብሔር በስርየተ መክደኛ ያነጋግረው ነበር። አሁን በአማናዊ ታቦት በድንግል ማርያም እኛን ሲያነጋግረን ምን ብሎ ያነጋግረናል ካላችሁኝ፣ የድንግል ማርያምን ድንግልና ሳይሽር ተወልዶ ባጭር ቁመት በጠባብ ደረት ተወስኖ አስተማረ። ይሄ ነው የማያልፍ ድንግልና የተባለው እርሱ ነው። እሷን የሰጠን መድኃኔዓለም ይመስገን። ስለዚህ በድህነት ጊዜ በጊዜ ድህነት ላይ ማርያም የሚለው ስም ነው። ይሄ ስም ለመረረው ዓለም የመረረውን ዓለም ያጣፈጠ፣ ለጨለማው ዓለም ብርሃን የወጣበት፣ ለሞተው ዓለም ሕይወት የተወለደበት፣ ለስደተኛው ዓለም ተስፋ የተሰጠበት፣ በመሬት ለሚኖሩ ሰማይ ለመኖር ቃል ኪዳን የተገባበት ብቻ ሳይሆን በሰማይ ለመኖር መሰረት የተጣለበት ስም ማርያም የሚለው ስም ነው። ይህን ስም የሰጠን መድኃኔዓለም ይመስገን። ስለዚህ በሉ አንድ ነገር እሻለሁ በሉ እንጂ በየት መኖር በሉ እንጂ ቤተ መንግስት መኖር የማይፈልጋለ ብናገኝ እኮ አንጠላውም አይደል? ተይዞ ነው ይላል ሰው። አሁን እንግዲህ በልቡ ነው እንግዲህ እኔ አላልኩም። ቤተ መንግስት መኖር ማን ይጠላል? እንኳን ዙፋኑ መቀመጥ እዛ እንደው ዞር በል እያልክ አንዳንድ እግር ቢጣልልህ አይከፋም አይደል? ይከፋል እንዴ? እና በእግዚአብሔር ቤት ለማደር እኮ ነው ተጋለ ያለው። አንድ ነገር ብቻ እንዴ በእግዚአብሔር ቤት ካደርኩ ምን ይጎልብኛል? እስኪ የሚጎል ንገሩኝ። እስኪ አሁን ይሄን ሳትለምኑ እንዳትሄዱ በሞቴ። በማን ቤት መኖር ነው? ያቺ እግዚአብሔር ቤት ማናት ነው ያልኳችሁ? ከድንግል ማርያም በቀር እግዚአብሔር ቤት አለው ወይ? ልብ ብላችሁ ስሙኝ። ታዲያ ያቺ እግዚአብሔር ቤት ማርያም ከሆነች ወደ ማርያም የቀረበ ሁሉ ማንን ያገኛል? በሉ ንገሩኝ። ወደ ቤተ መንግስቱ የተጠጋ ሁሉ ወደ ማን ይደርሳል? ወደ ንጉሱ እንደሚደርስ ወደ ቤተ መንግስቷ ወደ እግዚአብሔር ቤተ መንግስት ወደ ድንግል ማርያም የቀረበ ወደ ማን ይቀርባል? በሞቴ ንገሩኝ። እስኪ ጥያቄ ልጠይቃችሁ። እንግዲህ ማንነሳ ታዲያ ከእረኞቹ ጋር እንነሳ። እረኞቹ ሌሊት ተነስተው በጨለማው የሚገርም ጨለማ ሊቀርበው የማይችል ብርሃን ክርስቶስን ያገኙት ከማን ነው? በሉ ከእመቤታችን በሉ እንጂ። እረኞቹ ሌሊት ተነስተው እየኳተኑ ሄዱት ወዴት ነው? በሉ ወደ ማርያም በሉ። በሞት አይሁላችሁ እየኳተኑ ሄደው ጨለማ የማያሸንፈውን አማናዊ ብርሃን አገኙት። እሺ ሰባ ሰገል ያን ያህል ዓመት በኮከብ ተመርተው ሄደው ማንን ያገኙት? ድንግል ማርያምን ሲያገኙ ማንን አገኙ? ክርስቶስን አገኙ። ልብ ብላችሁ ስሙኝ። ኮከቡ እየመራ አንጥቶ ከማርያም ነው ያደረሰው። ከማርያም ስትደርስ ምልክት ምንድነው የተባለው? እናቱ ልጁን ልጁና እናቱን ታገኛለህ። እናቱ ምን ብለው ታቅፈው። ይሄ ነው ምልክቱ። የአንድ አማኝ ማስረጃው ወላዲተ አምላክ ናት። ያለዚያ ያገኘው አለቃ ሳጥናኤል ነው የሚሆነው እንጂ ክርስቶስ ሊሆን አይችልም። ልብ ብላችሁ ስሙ። ገብርኤል እየከነፈ መጥቶ ማንን ያገኘው? በሞቴ ንገሩኝ። ቆይ ገብርኤል ከሰማይ የሮጠው መጥቶ እግዚአብሔርን ያገኘው ማርያምን ያገኘው? እግዚአብሔርን ማዚው አለለት አይደል? ገብርኤልን ነው መሆን የምትፈልገው? ድጋኔንን ነው መሆን የምትፈልገው? ነው ማርያምን ከጠላ ገብርኤል ከሰማይ እየበረረ መጥቶ ከማን ጋር ነው የመጣው? ምን ገብርኤል? እግዚአብሔር ራሱ ወደ ማን ነው የመጣው? በሞቴ ንገሩኝ። ለምንድን ነው ወደ እሷ የመጣው? እናት ሆኜ ለማለት ጠይቆ ከሷ ሊወለድ እግዚአብሔር ወደ ማርያም ከመጣ አንተ ወደ ማርያም ካልመጣ አለቃ እንትና ነው ማለት ሌላ ማንም ልትሆን አይችልም። ስለዚህ ልብ ብለን እንድናስብ ነው። ቆይ ይሄን ለምን እንዳልኳችሁ ነገራችኋለሁ። ለምን መሰላችሁ? ሁሉ ጊዜ ድነት የሚጀምረው ከማን ነው?
በሉ ከድንግል ማርያም በሉ ሁላችሁም። የሚያድን ግን ማን ነው? እግዚአብሔር ነው። ልብ ብላችሁ ስሙኝ። እንግዲህ ኮከቡን ስትከተል ከማርያም ካደረሰህ፣ እረኞቹን ስትከተል ከማርያም ካደረሱህ፣ ዮሴፍን ስትከተል ከማርያም ካደረሰህ፣ ሰሎሜን ስትከተል ከማን ያደረሰች? ዮሴፍ ስቷል እንዴ? ገብርኤል ተሳስተዋል እንዴ? በሉ እንጂ እረኞቹ ተሳስተዋል እንዴ? መጽሐፍ ቅዱስ ነቅፏቸዋል። ግን ያገኙት ማንን ነው? እናቱን ከልጁ ጋር ነው ያገኙት። እናትና ልጅን ነው ያገኙት። ስለዚህ ልብ በሉ እግዚአብሔር በዚያ መካከል እኔ የሚገርመኝ ይሄ ነው። እግዚአብሔር በራሱ ወደ ሰማይ ማሳረግ እየቻለ ወደ ማርያም ከመጣ አንተ ወደ ሰማይ ሳያሳርጋት በዚህ ዓለም እንድትኖር ወደ ፈቀደላትና ለድነት ምክንያት ወዳደረጋት ወደ ማርያም ካልመጣ አንተ ሰው ሌላ ሰው ነህ ማለት ነው። እማናስተካክለው ለዚያ ነው። እግዚአብሔር የመጣ ወደ ማርያም ከሆነ እግዚአብሔርን ስፈልግ ወደ ማርያም እሄዳለሁ። መልአክ ወደ ማርያም ከመጣ እግዚአብሔርን ስፈልግ ወደ ማርያም እመጣለሁ። መላእክት ነጉደው የመጡት እኮ ወደ ቤተልሔም ማንን ሊያገኙ መስሏችሁ ነው? እግዚአብሔርን ሊያገኙ ነው። እግዚአብሔርን ያገኙት ደግሞ ማርያም ጋር ሲሰበሰቡ ነው። ስለዚህ ልብ በሉና ስሙኝ። ስለዚህ በማን ቤት ማደር እንፈልጋለን? በማን ቤት? ይኸውላችሁ በዚህ ዓለም ላይ እንዲህ አይነት ሰዎች አሉ። ማንኛውም የማይጥማቸው ሰዎች አይታችሁ አታውቁ? ማንኛውም እኔ በዓለም ላይ እንዳትሰደቡ ከፈለጋችሁ ወይ ሙቱ፣ እንዲያም ሆናችሁ ደግሞ መቃብር የሚቆፍር ሰው መጥቷል መሰለውና እዳ ነው። ምንም ማድረግ አይችል። ሰማይ ብቻ ነው ነቀፋ የሌለው ማለት ነው። አንድ ሽማግሌ ሰውዬ ከልጁ ጋር እየሄደ በአህያ እየሄዱ ወደ ላህያ ይዘዋል። እዛ እየሄዱ በእግራቸው ሁለቱም አህያውን ባዶር እየሄደ እነዚህ ሰዎች ምን አይነት ጅሎች ናቸው ወደ ላህያ በእግሩ እያስኬዱ ይላል ሰው። ልጅ አላባቱ አቤት አህያው ብቻውን እየሄደ ሰው እየሳቀብን ነው አህያውን ጋልባ አንተ አላባት ልጁን ልጅ አህያውን ጋልቦ መራመድ ያዘ። ሰው ደግሞ አሁን ምን ይላል? ሽማግሌው በእግሩ እየኳተነ ወጣቱ እዛ ተጎልቶ አለ። ደግሞ እየሰማችሁ ነው አይደል? አሁን ደግሞ ልጁ ወረደና አባቴ አንተን አሳዳጊ የበደለው እያልኩ እያሰደብኩ ነው፣ እኔ በእግሬ ልሂድ አንተ ጋልብ አለው። ጉዳዩን ማን ነው የሚያውቀው? የኖረበት ሰው ብቻ ማለት ነው። እሺ ተባለ። ልጅ ወረደ፣ አባት ጋለበ። አሁን ደግሞ ሰው ምን የሚል ይመስላችኋል? እንዲህ አይነት አባትስ ቢቀር ልጁን እያኳተነ እሱ አህያ ላይ የሚጎለት አሉት። እየሰማችሁ ነው አይደል? እሺ ምን ላድርግ አሉ። እዛ ሁለታችንም እንጋልበው ተባባሉ። ሁለቱም ጋለቡ። ሁለቱም አህያውን ጋልበው ሲሄዱ ደግሞ ምን አለ ሰው? ኧረ እንደነዚህ ያለስ ጨካኝ የለም፣ አህያውን ገደሉት እኮ አለ። ደግሞ የእንስሳ የአህያ መብት አስመላሽ ማለት ነው። ስለዚህ ልብ ብላችሁ ስሙ። ስለ ወላዲት አምላክ የተነገረውን አይደለም ምንም ነገር ሊቀበሉ መናፍቃን አይችሉም። እንደውም ልብ ብላችሁ ስሙ። ቆይ እየሰማችሁ ነው? እስኪ ወላዲት አምላክ በሉ እንጂ በደንብ። ይሄ ማርያምን ማምለክ ነው። ልጇ አምላክ ካልሆነ እንግዲህ ምን ልትላን? ወላዲተ ሰብእ ትላት ላቲሰባት ክብር ይግባት። ይሄ መመለክ ነው ካልክ ምን ልትል ነው አንተ ታዲያ? ነው አሁን ለዚህ ሰው ማለት ወላዲት አምላክ ብለህ ካላመንክ ኢየሱስ ጌታ ነው ብለህ የምትሰብክ አንተ ማን ነህ ነው? ይሄ መመለክ ከሆነ አንተ ከደነቆርክ፣ ይሄ ማምለክ ከሆነ በአንተ ቤት ወላዲት አምላክ ብለን እናምናለን። ምንም አታመጣም። በቃ እኛ ጅቦች ስለጮሁ ምን ደነግጥ አይደለንም አይደል? ከትችት ሰው አይወጣም ነው የምላችሁ። በህይወታችሁ መስመር ሁሉ እኮ ስትሄዱ ነው። ስታገቡ ለሴቲቷ መልተ ወጥቶላት ሀብት ሲመጣ እንዲህ አድርገህ ነው ተብለ ሲያምርብህ ሰው ድሃ ሲሆን ያለው ሀብት ከጠፋ ሰርቆ እግዚአብሔር ፈረደበት ይላል ሰው አይልም? ሰው ብላችሁ ደግሞ ባለ ሀብት ከሆነ አስጠነቋቁሎ ነው እንጂ ይላል። ደግሞ የፈረደበት ስርቆት አለ።
ሰርቆዝ የሚባለው ድርጅት ነበር ይባላል። ማንኛውንም ብትቁ ነጭ ለብሳችሁ ብትመጡ ቄሴ ይላል ሰው። ደግሞ አስፋልት ላይ ደግሞ ራቁታችሁን ብትሄዱ የገሌ ልጅ አብዶ ይላል ሰው። እናንተ ደህናውን ብቻ ምረጡ ነው ሐሳቡ እኮ እሱ ነው። እየሰማችሁ ነው አይደል? ይህን አሁን ለማንኛውም መስማማት አንችልም። ብርሃን ለጨለማ ሊስማማ አይችልም። ድንግል ማርያም ለሰይጣንና ለመናፍቅ ልትጣፍጠው አትችልም። እግዚአብሔርን ላልጣፈጠው ጋኔን የእግዚአብሔር እናት እንዴት ትጣፍጣለች? ፈጣሪውን ተመልከቱ። ምህረት ለማያደርግ ለዲያብሎስ የምህረት እናት እንዴት ትጣፍጠዋለች? ምህረት ለማያደርግ ለዲያብሎስ ልጆች የምህረት እናት እንዴት ትገባቸዋለች? ምህረት ለማይሰማው ለዲያብሎስ የድንግል ማርያም ወላዲተ አምላክነትና አማላጅነት እንዴት ይገባዋል? ምህረት ለማይሰማው የማይሰማ የዲያብሎስ ልጆች ለሆኑ የድንግል ማርያም አማላጅነት እንዴት ይታያቸዋል? ድንግል ማርያምስ እንኳን ለሰው ለውሻ የምታዝን እናት ናት። እስኪ በሉ እንኳን ለሰው በሉ ለውሻ ታዝናለች በሉ። ሰው እኮ ውሻ ቢመጣ እኮ አጥረግርጎ ዥው ክፋቱን አላያችሁትም? ሰው ውሻ በዚህ አልፎ እየመጣ በቃ አላማ ነው የሚያደርገው። በለው እስኪ ቆይ መተው አናቱን ልበለው ልሞክር ይላል ሰው። ለውሻ መራራት ያስፈልጋል። ድንግል ማርያም ግን ውሃ ጠምቶት ሲመጣ ውሻው ምንድን ነው ያለችው? እግዚአብሔር ከመፍጠር ያልናቀውን እንዴት እኔ ንቀዋለሁ አለች። ተመልከቱ። ለውሻ የሳሳች እመቤት ለገብረ ማርያም አትሳሳም? ለአስካለ ማርያም አታማልድም? ታማልዳለች እንጂ ደግሞ አንተ እንኳን ቢራ ስገለብጥ ሆድክን ገልብጠ እያመሻ አማልዳለሁ ብለህ ትለፈልፋለህ። እውነቴን እኮ እንኳን እግዚአብሔርን የወለደች አንድ ሰው ይለምናል ሰውን። አብርሃም እግዚአብሔርን አልለመነው በሉ ለምኖት አልበሉ እንጂ አልለመነው ለመነው። ከአብርሃም የአብርሃም እመቤት ታንሳለች? መላእክት እግዚአብሔርን አይለምኑትም በሞቴ? ከመላእክት የመላእክትን ጌታ የወሰነች ታንሳለች? ሙሴ እግዚአብሔርን አልለመነው? ሙሴ በእግዚአብሔር ፊት በመርገም ያለ ሙሴ በእግዚአብሔር ፊት ሞገስ ካገኘ በእናትነት ያለች ማርያም ለምንድን ነው ሞገስ የሌላት? ስለዚህ ተመልከቱ። ሁሌም ቢሆን ይኸውላችሁ ማለት ያለብን እኔ የድንግል ማርያም ትህትናዋ ይሄን የሚገርመኝ ሁልጊዜ አጥርታ የምታይ ማለት ነው። ሰው ውሻ ትዝ ቢለው ምንድን ነው የሚለው? እንዳይሞት ላጠጣው ነው ካለ። እሷ ግን ምንድን ነው ያለችው? እግዚአብሔር ከመፍጠር ያልናቀውን ያልዘነጋውን እኔ የምዘነጋ ማን ነኝ እኮ ነው። ተመልከቱ። ከዚህ በላይ ሩህሩህነት አለ? ለሰው ማማለዱን ተውት፣ ሙት ማስነሳቱን ተውት፣ ለዓለም ጠበቃ መሆኑን ተውት። እስኪ ድንግል ማርያም ለፍጥረታት የምትራራ ናት። ለምን? የእግዚአብሔር እናት ናትና በሉ እስኪ የእግዚአብሔር እናት ናትና በሉ። እግዚአብሔር ርሩ እንደሆነ እሷ ደግሞ በተሰጣት ጸጋ ለፍጥረታት አዛኝ ናት። ወላዲተ አምላክ ለሁላችን ትዘንልን፣ ለውሾች ልብ ትስጣቸው፣ የጠፉትን ትመልሳቸው። ያለዚያ ግን ቀጥታ የምነግራችሁ ነገር ይሄድ ነው። ሰሞኑን እኮ እንደው አንድ ሰው ልኮልኝ እኔ ሊቀ ሊቃውንት እያሉኝ ነው መሰል ሰዎቹ። ሊቀ ሊቃውንት ግሩም የሚባለውን ሰውዬ ፍቅረ ማርያም ብለነዋል ይላሉ። ተመስገን በሉ፣ ተመስገን በሉ፣ ተመስገን። ይሄ ከሆነ እቀበለዋለሁ ብዬ ነው። እኛ ክርስቲያን የሚል ስም ይወጣልን የስድብ ስም እንደሆነ ታውቃላችሁ። ክርስቲያን መባል እነዚያ የክርስቶስ ተከታዮች ክርስቲያኖች ሲሏቸው ይሄ ስም ተስማምቶናል አሉ። እስኪ በሉ ይሄ ስም በሉ ተስማምቶናል። ምንድነው ስማችን? በሉ ክርስቲያን በሉ እንጂ። ፍቅረ ማርያም መባል የማርያምን ፍቅር አርጎት ነው። አንተ ፍቅረ ዲያብሎስ ነህ። አዎ እኛ ፍቅረ ማርያም ነው። በቃ ነው ነን እኮ ነው መልስ። ግልጽ ነው ሐሳቡ። ነን፣ አዎ ነን። እና ይኸውላችሁ ከቃሉ ጋር ናችሁ። በእግዚአብሔር ቤት በሉ ምን ል ዘንድ አንድ ልመና በሉ ሁላችሁም በሕይወት ዘመን ሁሉ ያቺ ማናት በሉ ንገሩኝ። እሷ የተጠጋ ማን ይነካዋል? እስኪ እንደው ልንገራችሁ፣ ከድንግል ማርያም ስር የተጠጋን ሰው ረሃብ እንዳያወጣው ልጇ ህብስት፣ ድርቅ እንዳይመታው ልጇ ዝናብ፣
ስደት እንዳያንገላታው ልጇ ርስት፣ ራቁት እንዳይሆን ልጇ ልብስ፣ እንዳይጨልምበት ልጇ ብርሃን፣ እንዳይመረው ልጇ ጣፋጭ ለልብ የሚጣፍጥ፣ እንዳይደነቁር ልጇ እውቀት፣ እንዳይሞት ልጇ ሕይወት፣ እንዳያልፍ ቦታ እንዳይጠበው ልጇ ሀገር፣ ዘመድ እንዳያጣ ልጇ የፍጥረታት ሁሉ ጌታ። ምን ሊጎልበት ይችላል? ድንግል ማርያምን የተጠጋ እና ከዚህች ሀገር ያልተጠጋው ከየት ልጠጋልህ ነው? እስኪ በሉ ከዚህች ሀገር እጠጋለሁ በሉ። ወላዲተ አምላክ በመላ ዘመናችን ከሷ አቅፍ አታጥፋን። እግዚአብሔር መጥቶ የተጠጋባት ከሆነች እኔ ብጠጋ ነው እንደሚገርም ዋ ለእግዚአብሔር ጡት እየመገበች ያሳደገችውን ገብረ ማርያም የሚባለውን ሰውዬ እየመገበች ብታሳድገው ነው እንደሚደንቅ። ድሮውንስ የት ልጠጋ ነው? እግዚአብሔር የተመገበውን ነው መመገብ ያለብኝ። ዲያብሎስ የተመገበው ነው። ያ ነው እኮ ተመልከቱ። ወላዲተ አምላክን የሰጠን መድኃኔዓለም ስሙ ይመስገንልን። በዚህ በሕይወቴ ዘመን ሁሉ ወደዚያች እሄዳለሁ አለ። እግዚአብሔርን የምለምነው ልመና በቤቱ ኖር ዘንድ ነው። ያቺ ቤቱ ወላዲተ አምላክ ናት። የእግዚአብሔር ቤት ፍጥረታትን ሁሉ ወስኖ በመካከሏ የተገኘባት ቤት። እንዲች አይነት ቤት ታይታ አይታወቅም። ሰማይ ለእግዚአብሔር ቤት ሊሆን አይችልም። ማርያም ግን ለእግዚአብሔር ቤት ሆናለች። ሰማይ ለእግዚአብሔር ቤት ይሆናል ከሆነም በረድኤት ነው። ከድንግል ማርያም ግን ያደረው በምንድን ነው? በአካል ነው። ከዚህች ቤት ላይ ነው እንጂ ይህችን ቤት ነው የምለምነው ፈጣሪዬን። የማትፈርስ ቤት እኮ ናት። ደግሞ ተመልከቱ፣ ማንም ሰው የማይደረምሰው ምሽግ ቢኖር ከዛ የማይሸሸግ ማን ነው? ሁሉ ነገር ያለበት ምሽግ ቢኖር ከዚያ ተደብቆ ጠላቱን የማያጠፋ ማን ነው? ያቺ ምሽግ ናት ማርያም። ዲያብሎስ ሊደፍራት የማይችል ዲያብሎስ ምሽግነቷን ማፈረስ አይደለም በዓይኑ ሊያያት የማይችል ከብርሃንነቷ የተነሳ ዓይኑን ያወረችው የእግዚአብሔር ሀገር ማለት ማርያም ናት። ኢዮብ ያለውን አልሰማችሁም እንዴ? ኦፍ እንተ ኢርያ አይነ ንስር፣ የንስር ዓይን ያላያት መንገድ ይላል። ንስር የተባለ ዲያብሎስ ነው። ንስር ስጋን ሁሉ ሰማይ ወጥቶ እንደሚመለከት ዲያብሎስ ሰውን ሁሉ በኃጢአት ሲፈትን ተሰውራበት ያላያት ያቺ ናት ማርያም ማለት። ማርያም ማለት የምትናገር ገነት ናት ነው እኮ የምልህ። እስኪ በሉ ማርያም ማለት በሉ የምትናገር ገነት ናት። ገነት ታወራለች እንዴ? ገነት ይች እናንተ ሰፈር ያለችው አይደለም። እሷማ 40 ክንድ ነው ምላሷ። እንዳትቆጭ አንቺን አላየሁሽም። እሺ ስለማላቃችሁ ገነት የምትባሉትን አትቆጡኝም ብዬ አስባለሁ። እሷማ ስለፈልፍ ነው የምትለው። ያችኛዋ ገነት እኮ አላወራችም። ሲፈረድብን ዝም ነው ያለችው። ወላዲተ አምላክ ገነት ነባቢት ግን ከፍርድ የምታድነን አልሰማችኋትም? ጠላ የላችሁም እኮ የምትል እኮ ናት። ጠላው እኮ አልቋል ብላ ለሆድ ለሚያልፍ ወይን እንኳን የምታስብ ጊዜ ገና ነው አላት። ደግሞ እሱ ምን ማለት መስሏችሁ ነው? የምሰቀልበት እኮ ጊዜ ገና ነው። 3 ዓመት ከ3 ወር አስተምሬ ነው። ይሄኛውንም ግን ላርገው አላት። ካንቺ ጋር ምን አለኝ? ይሄ የሚጠቀሳል እንትና ሰፈር። እስኪ በሉ ካንቺ ጋር ምን አለ ይበሉ። ያንቺ ልጅ ተብዬ እናት አባቱን ያላከበረ ይገደል ብዬ እየሰራው ከሆንኩ ካንቺ ተወልጄ አንቺን ካላከበርኩ እኔ ምንድን ነኝ ማለቱ ነው። ትእዛዝሽን እሰራለሁ እንጂ ጊዜ ግን ገና ነው ማለት አንቺም ታውቂያለሽ። ገና 3 ዓመት ከ3 ወር አስተምሬ ከዚያ በኋላ ነው የምሰቀለው። እስከዚያው ግን ይሄን የሚጠጡት ብላ ተመልከቱ። በሞገስነት የሚቆም እስኪ በሉ በሞገስነት በሉ የሚቆም አምላክን ምን ብሎ ልጅ ብሎ በሉ እንጂ በሉ በደንብ በሉ ተናግሬዋለሁ። ልድገመው አንድ ቀን ለኪደሉ ዘምኩሎም ቅዱሳን ከቅዱሳን ይልቅ ትለምኝ ዘንድ ላንቺ ይገባል አለ። እስኪ በሉ ከቅዱሳን ይልቅ በሉ ትለምኝልን ዘንድ ላንቺ ይገባል። ለእመቤታችን ይገባል። አዎ
መልአክ ቢቆም ገብርኤል ቢቆም ክንፌን እያማታው ሳበስር ኖሬ ማር እንጂ ይላል። ግን ይመራል እግዚአብሔር። አዎ ታዲያ ትለምኝልህ ዘንድ ላንቺ ይገባል እንዴ አለ እዛው ደራሲው። ቅዱሳን አይለምኑም ተይ እንደው አዎ ይለምናሉ። መለመንማ እንዴታ ይለምናሉ እንጂ። ግን ገብርኤል ቢቆም አገልጋይ ብሎ ይቆማል። አንቺ ግን ልጅ ብለሽ ትቆሚያለሽ። ይሄ የሚተካ ስም የሌለው ስም እግዚአብሔርን ልጅ ብላ የምትቆም ማርያም ብቻ ናት። አዎ መልአክ ይለምናል። መልአክ ቢለምን ላንተ ምስጋና ሳቀርብ ኖሬያለሁ ብሎ ይለምናል። አንቺ ስትለምኒ ግን አንተን በተሸከመ ጀርባዬ ብለሽ ትለምኚዋለሽ። መለመንማ ከቅዱሳን ይልቅ ላንቺ ይገባል። አዎ መልአክ ይለምናል። መልአክ ቢለምን በቅዳሴ ኖርኩ ይላል። አንቺ ግን በተሸከመ ማኅፀኔ ብለህ ማር ትይዋለሽ። አዎ መለመንማ መልአክ ይለምናል። መልአክ ቢለምን 24 ሰዓት ምስጋና አቀርባለሁ ብሎ ይለምናል። አንቺ ግን ስትለምኚ በጠባቸው ጡቶች ብለሽ ትለምኚዋለሽ። መለመን ላንቺ ይገባል። እንዴት? በሞገስ ትቆሚያለሽና። እስኪ በሞገስ በሉ። እስኪ በሞት ያፈርሰውን አገልጋይ ነኝ በሉ። እናት ነኝ። የቱ ነው የሚከብደው? ቀልድ አለ እንዴ? እንዲህ ዝም ብሎ በእናት ቀልድ ያለ መስሏችሁ ነው? አገልጋይ ነኝ ከሚለው ማን ነው ሞገስ ያለው? በስላሴ ፊት ሞገስ ያለው ስም ይሉሃል። ማርያም የሚለው ስም ነው። እንዴት? ልጅ ብላ የምትቆም ማርያም ናት። ግዳጅ የሚፈጽም እንዴት? እግዚአብሔርን ከመውለድና ለፍጥረት ከመለመን የቱ ይበልጣል? በሞቴ ነገር ሁላችሁ ባሉ ነገሩ እንጂ እግዚአብሔርን መውለድ ነው። መለመንማ መልአክ ይለምናል እኮ እያልኳችሁ ነው። መለመንማ አብርሃምም ለመነ፣ ሙሴም ለመነ፣ ካህናትም ለመኑ፣ እኛም እንለምናለን ያቅማችንን። እግዚአብሔርን መውለድ ግን የተቻለው ለማርያም ብቻ ነው። ያስቻላት እግዚአብሔር አይደል ይለኝ ነው አንዱ ጠማማ ማለት ነው። ደግሞ አዎ ያስቻላት እሱ ነው። ግን እንድትችል ሆና የተገኘች ደግሞ እሷ ብቻ ናት ነው እኮ የምመልስልህ። እስኪ በሉ ያስቻላት እሱ ነው በሉ። አዎ ግን እንድትችል ሆና ጠብቃ የተገኘች እሷ ናት። ንጹህማ አዳምም ንጹህ ነበር ቆሸሸ እንጂ። ንጹህማ አለቃ ሳጥናኤልም ንጹህ ነበር ረከሰ እንጂ። ሐዋርያማ ይሁዳም ሐዋርያ ነበር ጌታውን ሸጠ እንጂ። የተሰጣትን ጠብቃ የኖረች ግን ማርያም ብቻ ናት። መላእክትም ጠብቀው ኖረዋል። እስኪ በሉ መላእክትም በሉ ጠብቀው ኖረዋል። ደናግል ናቸው በሉ። ደግሞ አንዱ ሲሰማ መላእክት ደናግል ከሆኑ ያገባሉ ይል። እንደው ከብት የሆነ ሰው ከብት ነው የሚያጫውተው ማለት ነው። እውነቴን እኮ ሰው ከብት አላልኩም፣ በሞቴ ይቅር በሉኝ። ማለት የፈለኩት ቅዱስ ዮሐንስ አፈወርቅ ምን ይላል? ወለ መላእክት ሳይተክሎሙ ድንጋሌ ህሊና ይላል። ለመላእክት የህሊና ድንግልና አልተቻላቸውም። ለማርያም ግን ምን አላት ይላል? ተቻላት። ድንግል ሆኖ መኖር ቀላል ሊሆን ይችላል። አረ ቀላልስ አይደለም። ሰው ስንቴ በዝሙት ይወድቃል። በዝሙት ባይወድቅ ስንቴ ሰው በሐሳብ ይወድቃል። ይተወላወል ህሊናሁ ለብእሲ ይተወላወል እምጊዜ ሞቱ እስከ ለተሞ እምጊዜ ልደቱ እስከ ለተሞቱ። የሰው ህሊና ከተወለደበት ጊዜ ጀምሮ ሲወጣ ሲወርድ ይኖራል። ያን ህሊና ጠብቃው የኖረች ማርያም ናት። ደሞስ መኮራቱ ነው። መላእክት ደናግል ናቸው። አዎ ያልወደቁት ደናግል ናቸው። ህሊናቸው ድንግል ነው። ግን በዛ ድንግልናቸው እግዚአብሔርን አመስግነው እንጂ እግዚአብሔርን ወልደውበት አያውቁም። እግዚአብሔርን የወለደ ድንግልና የማርያም ድንግልና ብቻ ነው። ለዚህ ነው ቅዱስ ዳዊት ምን አለ? አንድ ነገር እፈልጋለሁ፣ እሷም ማርያም ናት። እሷ ማን ናት? መላእክት ደናግል ናቸው፣ እግዚአብሔርን መውለድ አይችሉም፣ ያመሰግኑበታል እንጂ። ማርያም ድንግል ናት። አዎ በድንግልና ኖረች። አዎ በዚያ ድንግልና እግዚአብሔር ወለደች። አዎ ከወለደችው በኋላም ድንግል ሆና ኖረች። መጠቀም ይለዋል ለዓለም ሁሉ የደናግል መመኪያ ልትሆን ማርያም ተሰጠች። እሷን የሰጠን መድኃኒዓለም ይመስገንልን። ሌላ ምን እንላታለን? እሷን ስለዚህ ተመልከቱ፣ ይለምናሉ። መለመንማ እንዴታ! ቅዱሳን ይለምናሉ። ተመልከቱ፣ መለመንማ እንዴታ! ይለምናሉ። ቅዱሳን ነቢያት ቢለምኑ ሰበክን ብለው ነው። ማርያም ብትለምን ግን ወለድኩ ብላ ነው። ነቢያት ቢለምኑ ስለ ኃጢአታቸው አልቅሰው ሕዝብህን ማር ብለው ነው። ድንግል ማርያም ግን ስለ ልጁ አልቅሳ ነው። ላንተ ብዬ የተሰደድኩትን ስደት አስብ
ስላንተ ብዬ በድንግልና ጸንሼ በዝሙት ጸነሰች ተብዬ የተሰደብኩትን አስብ። የኔን ስድብ አስበህ የልጆችን ስድብ አርቅ ትለዋለች መድኃኒዓለምን። እንዲህ ብላ የምትለምን ወላዲተ አምላክ ናት። እሷን የሰጠን መድኃኒዓለም ይመስገን። እኔ ሌላ ምን እላታለሁ? እውነት እኮ ነው። ህሊናዬ ምላሴ ቢያጥርብኝ እንጂ ይሄ ለማርያም ቢያንስባት እንጂ እንኳን ሊበዛባት አልተነካም ገና። ለምን መሰላችሁ? ነቢያት ዳዊት ምን ብሎ ይለምናል? ጌታዬ ሆይ ማረኝ ብዬ ቆሜ ሳለቅስ አንድ ስንዝር፣ ተቀምጬ ሳለቅስ ክንድ ከስንዝር እንባዬ ገብቷል ማረኝ ይላል። ማረልኝ ይላል። ህዝብህን ይቅር በል እኔን ቅጣ ይላል። ድንግል ማርያም ግን ኃጢአት የሌለባት ንጹህ ናት። ድንግል ማርያም ልትለው የምችለው ምንድነው? አንተ በተወለድክ ጊዜ ሄሮድስ በጠላትነት በተነሳ ጊዜ አንተን ይዤ ስሸሽ ያነባሁትን እንባ አስበው። ቤተ መቅደስ ስትገባ ስምዖን የሉቃስ ወንጌል ምዕራፍ 2 ላይ ትንቢት ሲናገር ምን አለ? አይንቴ ርያ አድኅኖተከ ይዜ ተሰአሮ ለገብርከ በሰላም እግዚኦ በከመ አዘዝከ እስመ ርያ አይንቴ አድኅኖተከ። ጌታ ሆይ ከእንግዲህ ባሪያህን ታሰናብተው ዘንድ ይገባል፣ ዓይኔ ማዳንህን አይቷል አለው። ያቺ የማዳኑ ሥራ የተፈጸመባት ክርስቶስን ይዛ የመጣ የማርያም እጅ ክርስቶስን ታቅፈው በግ ወደሚሰዋበት ቤተክርስቲያን ምኩራብ ክርስቶስን ይዛ የሄደ የማርያም እጅ እኔን ከፍ አድርጎ ማር ቢል ከባድ ነው። እዚህ እኮ አሰናብተኝ አለ። በቃ ልሙት አለ እኮ። ለምን? ተስፋዬን አይቻለሁ። ማን ነው ተስፋው? ክርስቶስ። ስምዖን በእርጅናው ይጠብቀው የነበረ ማን ነው? ማርያም። ለምን? ማርያም ክርስቶስን ካልወለደች ክርስቶስን ከየት ሊያገኝ ይችላል? ስለዚህ ተመልከቱ፣ የዚያን ጊዜ ስምዖን ወለኪሰ ተመልከቱ ኩና ይበው ኩናት ውስተ ልብኪ፣ ባንቺ ግን በነፍስሽ ሰይፍ ያልፋል አላት። የዚያን ጊዜ ወላዲተ አምላክ ምርር ብላ አልቅሳለች። አዎ ቅዱሳን ያስምራሉ። ምን ብለው አለቀስን በንባችንም አይደለም ብለው። ማርያም ግን ኃጢአት ኖሮባት ስለ ኃጢአቷ ያለቀሰች ሳትሆን እግዚአብሔርን ወልዳ ልጄን ይገሉብኛል ብላ ስለሱ ያለቀሰች ናት። ስለሱ ባለቀሰችው እንባዋ ዓለምን ታስምራለች። እሷን የሰጠን መድኃኒዓለም ይመስገን። ግብጽ በተሰደደች ጊዜ ልጇን ሊገሉባት ይሄ ያላስማረ ማን ያስምራል? እስኪ ልንገራችሁ። እናት አባት ሳይኖራ ብቻዬን ሆኜ አንተን ተስፋ ያደረኩት ዘመዶችን ማለት ዘመድ ሁሉ ትታ 15 ዓመት ቁጭ እናት አባቷ ሲሞቱ ለልቅሶ ያልወጣች ማርያም፣ መሞታቸውን ብቻ የሰማች ማርያም የሞቱ ዘመዶችን ማር ብላ ታስምረናለች። እሷን የሰጠን መድኃኒዓለም ይመስገን። እልልታ አታብዙ። ቆይ እልል እንዳትሉ፣ ቆይ ልጨርስ። እያቋረጣችሁ ስለሆነ ብዬ ነው፣ ይቅር በሉኝ እሺ። እንጨርሰው ብዬ ነው። ከዚያ ተመልከቱ፣ በተሰደደች ጊዜ ስትሰደድ አንደኛ ቤተ መቅደስ የኖረች ናት። የከተማ ልጅ አሁን ገጠር ይሆንለታል? አንድ ቀን ሜዳ ረግጣ አታውቅም እኮ ማርያም። እንደዚህ ሜዳ ረግጣ አታውቅም እኮ። ቤተ መቅደስ ቁጭ አለች፣ ሁሌ ቤተ መቅደስ የተቀመጠች፣ አንድ ቀን ከቤተ መቅደስ ያልወጣች ማለት ነው። እሷ ናት ጌታን ከወለደች በኋላ ተመልከቱ፣ ጉዞ የጀመረችው ቤተ መቅደስ ባደገው እግሯ ነው። አንደኛ ሀገር ማታውቅ ስደተኛ ይሏቸዋል ማርያም ናት። ለዚያ ነው ስደተኛ ልጆችን ማራቸው የምትለን በሷ ስደት ነው። ማለችሁ ሰው ሲሰደድ ቢያንስ መመለሻውን አውቆ ተስፋ ያደርጋል። ድንግል ማርያም ስትሰደድ መመለሻ ጊዜ አላወቀችም። መመለሻ የሌለው ኃጢአትን የሚሰሩ ልጆቿን መመለሻ በሌለው ስደቷ መለሰችን። እሷን የሰጠን እግዚአብሔር ይመስገን። ስትወጣ በክረምት ወጣች። በክረምት ወጣ እኛን ወደ በጋ መለሰችን። ስትወጣ ከሰማይ ዝናብ ከመሬት የእስራኤል ብርድ እንደ ኢትዮጵያ መስሏችሁ ነው? የእስራኤል ቤት አይሲ የተገጠመበት ነው፣ ማሞቂያና መቀዝቀዣ። በጋውም አይቻልም፣ ክረምቱም አይቻልም። ኢትዮጵያ እግዚአብሔር ይመስገን የታደለ ክረምት ነው ያለን። የተመጣጠነ ማለት ነው። ወይዘር ነው ትሉት፣ እሱ የተመጣጠነ ነው። በዚያ ቁር ላይ ልብስ ሳትይዝ ብቻዋን ስደት ጀመረች። ደግሞ ስደት የጀመረችው ብቻዋን መስሏችሁ? ልጅ አዝላ ደግሞ ልጅ አዝሎ ስደት ከባድ ነው። እሱን አዝላ ተሰዳ፣ እሱ ደግሞ እኛን ወሐዘሎሙ በክነፊሁ እንዳለ በክንፈ ረድኤቱ አዝሎ ወደ ርስት መለሰን። እሷን የሰጠን መድኃኒዓለም ይመስገን፣ መድኃኒዓለም ይመስገን። ስለዚህ በዚህ ሁሉ ድንግል ማርያም አመለጨችነት፣ በዚህ ሁሉ ድንግል ማርያም ተስፋችነት። ስለዚህ
መጨረሻ ብቻ ነግራችሁ ትምህርቱ ስለማያልቅ ልጠቅልለው። እስኪ ማን ነው አንድ ነገር እሻለሁ በሉ እንጂ። በየት መኖር? በማን ቤት? በእግዚአብሔር ቤት። ምን ማለት? ያቺ እግዚአብሔር ቤት ማን ናት? ድንግል ማርያም። ለዚህ እኮ ነው ግብረ ድንግል ይሴብሕ ልሳነነ ዮም ንወድሳ ለማርያም ወላዲተ አምላክ። አንደበታችን ቀድሞ ከነበሩ ሰዎች ጋር ሆኖ ማርያምን ያመሰግናል። እንዴ የምን ምስጋና ስንለው ቁፋሮ አይደለም፣ ፈትል አይደለም። በሕቱም ድንግልና ጸንሳ መውለዷን በሕቱም ድንግልና ጸንሳ በሕቱም ድንግልና መውለዷን ይናገራል። ዝም ካላችሁ ኑ ኩልክሙ አሕዛብ አለ። እናንተ ዝም የምትሉ ከሆነ አሕዛብ ኑ ማንን እናመስግን? ማርያምን እናመስግን። ለምን? እስመ ኮነት እመ ድንግለ ወጽሙረ ይላል። ተመልከቱ፣ እናትነትን ከድንግልና ጋር ይዛ ተገኝታለችና። ሶስት ነገር ሴቶች በጸነሱባት ሴቶች ከወንድ ጋር በተገናኙባት ቅጽበት ወይም የሚወልዱ ሴቶች ሶስት ነገርን ያጣሉ። ስንት ነገር? አንደኛ ድንግልና ይጠፋል። ሁለተኛ ዘር ይቀበላሉ። ሰስሎተ ድንግል ምንድነው? ሰስሎተ ድንግልና ሩካቤና ከዛ በኋላ ምን የሚል ስም የላቸውም። ድንግልና፣ ዘር፣ ሩካቤ፣ ሰስሎተ ድንግልና ያገኛሉ ማለት ነው። ይህ ካለ ድንግል ማርያም ግን ጌታን ስትጸንሰው ሶስት ነገር ከሱ አልተለየም። ኃይለ ዘር የለባትም፣ ድንግልናው አልተሻለም፣ ሩካቤም በድንግል ማርያም የለም። በድንግልና ጸንሰው በድንግልና ወለደችው። እሷ በድንግልና ጸንሳ ጌታን በመውለዷ እኛ ከጥምቀት ማይጸን በድንግልና እንድንወለድ አበቃችን። ይህን ያደረገልን አምላክ የተመሰገነ ይሁን። ሰይ ገነት በሉ አንዴ፣ ገነት በሉ። ገነትን ተሳድቤ ማሳልናገር አልሄድም። ያችኛዋ ገነት ልብ በሉ እንግዲህ፣ ያችኛዋ ገነት ምን አለ? ዛፍ። እስኪ ዛፍ በሉ። ዛፉ ምን የሚጠጣ ነው? ውሃ በሉ። ከዛ በኋላ ምን ያደርጋል? ያብባል። ከዛስ ያፈራል። ከዛስ ይረግፋል። የዚያችኛዋ ገነት ፍሬ ነው ይሄ። የዚህችኛዋ ገነት ፍሬ ግን ልነግራችሁ ነው። አንደኛ ያችኛዋ ገነት ኃላፊ ናት። ይሄን አታውቁም? ይችኛዋ ገነት ማታልፍ ናት። ያችኛዋ ገነት ትተካለች። በማን? በመንግስተ ሰማያት። ድንግል ማርያም የምትተካበት የላትም። የማትተካ ገነት ይለዋል ማርያም ናት። በዚያችኛዋ ገነት የበቀሉ ዛፎች ውሃ ይጠጣሉ። በድንግል ማርያም ምልጃ አምነው የድንግል ማርያም ልጆች የሆኑት የእግዚአብሔርን ቃል ይመገባሉ፣ ያድጋሉ። እንደ ቅጠል ምግባር አላቸው። እንደ አበባ ሃይማኖት እንደ አበባ ጣዕም አላቸው፣ ለዛ አላቸው። እንደ ፍሬ ሃይማኖት አላቸው። በዛችኛዋ ገነት የበቀሉት እሷም ኃላፊ የበቀሉትም ኃላፊ ናቸው። ከአማናዊት ድንግል ማርያም ከገነት ከሷ የበቀሉ ምእመናን እሷ የማታልፍ ልጆቿም የማያልፉ ናቸው። ወፍሬሆሙ ይነብራል። ተመልከቱ፣ ፍሬያቸው ለዘላለም ይኖራል። ሃይማኖታቸው ለዘላለም ጸንቶ የሚኖር ፍሬ ያላቸው ምእመናን የሚበቅሉት ከማን ነው? ከድንግል ማርያም። እሷን የሰጠን እግዚአብሔር ይመስገን። ያችኛዋ ገነት ሞት ደገሰች፣ ድንግል ማርያም ሕይወትን ደገሰችልን። አልደገሰችልንም እንዴ? ከዚያችኛዋ ገነት ዕፀ በለስ በቅላ አልሞተባት። ከዚህችኛዋ ገነት ከድንግል ማርያም ክርስቶስ ዕፀ ሕይወት ክርስቶስ ተገኝቶ ዓለም ዳነበት። ከዚያችኛዋ ገነት የበቀለው ፍሬ ዓለምን አራቆተ። ከድንግል ማርያም የበቀለው ፍሬ ዓለምን አለበሰ። ተራቅቶ አለበሰን። ከዚያችኛዋ ፍሬ የበሉት ራቁት ሆኑ። ከድንግል ማርያም ፍሬ የበሉት ምእመናን ግን ለዘላለም ክርስቶስን ለበሱ። እለ ተጠመቅሙ ክርስቶስሃ ለበስክሙ ይላል ቅዱስ ጳውሎስ። የተጠመቃችሁ ማንን ለበሳችሁ? በሉ ንገሩኝ። በዚያችኛዋ ገነት ራቁትነት ተገኘ። በአማናዊት ገነት በድንግል ማርያም መልበስ ተገኘ። በዚያችኛዋ ገነት ከፍሬ በኋላ ሰይፍ መጣ። በድንግል ማርያም በአማናዊት ገነት ከድንግል ማርያም ከተወለደው በአማናዊት ገነት በድንግል ማርያም ፍሬ ግን ሰይፍ ተወገደ። እስኪ በሉ በነፍስሽ በሉ ሰይፍ ያልፋል። በደንብ በሉ። ሲተረጎም ምን ማለት ነው? ሰይፍ ያልፋል ነው። እሺ ገብታችኋል? ማለፍ አልገባችሁ?
ነፍስ የተባለ ማን ነው? ክርስቶስ በሉላችሁ። እስራኤል ስቅልተ ትሬያ ለሕይወትከ። እስራኤል ሕይወትህን ምን ብለህ ታያታለህ? ሰቅለህ። ሕይወት ደግሞ ምንድነው? ነፍስ በሉ እንጂ። ሕይወት ተብሎ የተጠራው ማን ነው? ክርስቶስ። ክርስቶስ ሲሰቀል በክርስቶስ ምን አለፈ? የገነት ሰይፍ አለፈ። አያችሁ አይደል? ገነት ላይ በፍሬ ምክንያት ሰይፍ ተጋረደ። በድንግል ማርያም በአማናዊት ገነት በድንግል ማርያም ፍሬ የገነት ሰይፍ አለፈ። ሰይፍ በሰይፍ ተወገደ። ያችኛዋ ገነት ልብ በሉ የገቡባት ይወጣሉ፣ ድንግል ማርያምን የተጠጓት ከቶ አይወጡ፣ ከቶ እስከ ዘላለም አይወጡ። ለምን? ከገቡ መውጣት ካገኙ ማጣት ከድንግል ማርያም የለምና። የገባባት አዳም ነበር፣ ወጣ። መውጣት ብቻ አይደለም ተረገመባት። በዚያችኛይቱ ገነት እርግማን ተሰማ። በድንግል ማርያም ግን ምን ተሰማ? ቡሩክ የሚል ስም ተሰማ። በዚያችኛይቱ ገነት እባብና ሰው መከሩባት። በዚያችኛይቱ በድንግል ማርያም ግን መለኮትና ስጋ ተዋህዱባት። በዚያችኛይቱ ገነት የሚሞት እባብና የማይሞት አማናዊ እባብ ሰይጣን መክረው አዳምን አሳቱ። እስኪ የሚሞት እባብና በሉ፣ ቆይ እንዲህ እናድርገው፣ ደም ያለው እባብና በሉ፣ ደም የሌለው እባብ በሉ እንጂ መክረው ሰውን አወጡ። የት ነው የመከሩት? ገነት። እላችሁ ይችኛይቱ ገነት ግን የማይሞት ማን ነው ሲባል ዲያብሎስ ይሞታል። የሚሞት ማን ነው ሲባል የለበሰው ማን? እባብ በሉ እንጂ። ተመካክረው ተለባብሰው የት ነው የሄዱት? እሴቲቱ ጋር በሉ እንጂ እሴቲቱ ጋር ሄዱ። ልብ በሉ። አሁን ደግሞ በድንግል ማርያም ክርስቶስ ተመልከቱ። ዮሐንስ ወንጌል ምዕራፍ 1 ላይ ወበከመ ሙሴ ሰቀሎ ለአርዌ ምድር በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል። ሙሴ በምድረ በዳ እባብን እንደሰቀለ ክርስቶስም ይሰቀል ዘንድ ምን ይለዋል? ይገባዋል። ያ በምድረ በዳ የተሰቀለው የምን እባብ ነው? የናስ እባብ በሉ። የበላው የምን እባብ ነው? ነዘር እባብ በሉ። በሰው ነዘር እባብ ደም ያለው እባብ በላ፣ ደም የሌለው እባብ አዳነ። የመሬት እባብ በላ፣ ሙሴ የሰቀለው እባብ የናሱ እባብ አዳነ። እንደው መናፍቃን አፋቸውን ሲከፍቱ ነበር፣ አለመታደላቸው። እባብ ሁልጊዜ አፏን መክፈት አይደል ስራዋ? እንደው ዝም ብላችሁ ይዋት። ጆሮዋ ስለማይሰማ ምላሷን ውልብልብልብ በቃ መከራ እንደዚህ አላይ። ጆሮዋ የላትማ ጆሮ። የእባብ አንዱ መጎዳት ምንድነው? ጆሮዋ ለመኖር ማለት ነው። የመናፍቃን መሳደብ ምክንያት ምንድነው ማለት? አንዱ መደንቆር ማለት ነው። ይሰማል አይደል? እስኪ ዲያብሎስ በሉ ምሕረት አያረግም፣ ምሕረት አይደረግለትም፣ ምሕረት አይሰማም በሉ እንጂ። የሰውን ክፋት ሸልጎ ገምግሞ አይተውም። እስኪ ምሕረት አያረግም በሉ። ምሕረት ስለማያረግ ምሕረት አይደረግለትም። ምሕረት አይሰማም በሉ። ምሕረት ስለማይሰማ ምሕረት እንደተደረገ አያውቅም። የሰውን ኃጢአት ገምግሞ አይተውም በሉ። ገምግሞ ስለማይተው የእሱ አይተውለትም። ከጥንተ ጠላታችን ከእንዲህ ያለው አዳነን ነው እኮ ሰው። የዲያብሎስ ልጅ ምሕረት አይሰማም ነው የምላችሁ እኮ እናንተ። በቃ እርፍ ማለት ይሄን ሰምቶ ነው። አልሰማ አላለን? አዎ የዲያብሎስ ልጅ መች ይሰማል? አለቅ። ዲያብሎስ ይሰማል? አይሰማም። ልጆቹ ይሰማሉ? እና እባብ የምታሳዝነኝ ያ ነው። ሁልጊዜ ምላሷን ማውለብለብ ስራዋ ማለት ሁሉን መንከስ። ድንጋዩን ይነክሳል፣ ሰውም ይነክሳል። ያገኘው መቱን መንከስ ብሎ ማውለብለብ ምላሱ። ለምን ስትሉ አይኑ ብቻ ስለሆነ የሚያየው ጆሮ ስለማይሰማ ሁሉ ጠላቱ ነው ማለት ነው። ቢያንስ የእግዚአብሔርን እናት ጠላት ይደረጋል በሞት ያፈርሰው። እንደው ሌላው ይቅር እንደ እግዚአብሔርን እናት ጠላት ትሁን። ምን ተብሎ ነው እግዚአብሔር ማረኝ የሚባለው? እናቱ ተጠልታ እሱ እንዴት ነው ማረኝ የሚባለው? እሺ ሰባኪ ነኝ፣ እሺ ኢየሱስን እገልጣለሁ፣ እሺ ማርያም ግን አታስፈልግም። እግዚአብሔር ታስፈልጋለች ብሎ ለድነት ምልክት አድርጓት አንተን አታስፈልግም የምትላት ገላትያ ምዕራፍ 4 ላይ ወአመበጻ እድሜው እግዚአብሔር ፈኖ ወልዶ ተወልደን በሴት የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴት ተወለደ። ያቺ ሴት ማርያም ናት። እግዚአብሔር ወደ ማርያም ከመጣ ወደ ማርያም አልመጣም ረባካያ እስኪ በትጎዳ እንደው ተጎለት እዛው
እውነቴን እኮ ነው። አያስቅም? እውነቴን እኮ ነው። የሚያስቅ መስሏችሁ ነው የምነግራችሁ? አያስቅም። ሁሉን መንደፍ። ልብ ብላችሁ ስሙ። ቆይ ልመልሳችሁ ወደ ነገሬ። የበረሃው እባብ 2 እባብ ነው ያለው። ስንት እባብ? እና የጳጳሳት የሚይዙት ፓትርያርካችን የሚይዙት የብፁዕ ቅዱስ አባታችን የአቡነ ማትያስ በትረ ሙሴ ምን አለበት? እባብ የለበትም? የሆነ ሰዓት ላይ አፋቸውን ሲከፍቱ አልሰማችኋቸውም? መናፍቃኑ እባብ ይዘው ነው የሚዞሩት አየህ የሚል ማለት ነው። እስኪ ጀግና ከሆንክ ፋርማሲው ላይ የጽዋው ላይ ያለውን እባብ አውርደህ ሆድና ያለ ምን አትሳደብም? ጀግና ከሆንክ እንደው ሰው ተንኮሉ ተመልከቱ። ሁልጊዜም የዲያብሎስ ስራው ጽድቅ ማሰናከል ማለት ነው። ጋኔን የተዳለ ቢሉት ጽድቅ ላሰናክል፣ በቃ ሌላ ምንም ትርጉም የለው። ዲያብሎስ ልክ አይደለም ያለው ደግሞ ልክ ነው። በቃ ይሄን እናውቃለን። ስለማሰማ ነው። ደንቆሮ ድምፅ አልሰማ ቢልኛ ምን አገባን? አሰማማ እንደኛ እንሰማለን። ድምፅ ውበት እንዳለው የምናውቀው እየሰማነው ነን። ሰምታችኋል? አይን ፀሐይ እንደምታምር የምናውቃት ምን ያለንን አይን ያለን ብቻ ነን። ሽቶ እንደሚሸት የሚያውቀው ምን ብቻ ነው? አፍንጫ ያለው ብቻ ነው። ማር እንደሚጣፍጥ የሚያውቀው ምን ያለው ሰው ብቻ ነው? የሌለው። ኧረ ማር አይጣፍጥም ቢልስ ጅላጅል ነው የሚባለው አይደል? የታየው ነው የሚባለው። መልስ እኮ ምንም አትናደዱ። እውነቴን ነው። እንዲያ የሚል ጋኔን ስታገኙ ምላስ የሌለሽ ሆኖ በቃ ትቶ መሄድ። አቤት መጨበጥ ሲል አንድ ሰው እጅ የሌለው ሰው ደግሞ ነው የሚጨበጥ ቢል ምን ይባለው? እንዴ ሰውዬ እጅ ሳይኖር እኮ ነው የሚባለው አይደል? የዲያብሎስ ልጅ ምህረት አይሰማም እያልኳችሁ እኮ ነው ያለሁት። እግዚአብሔር ልቦና ይስጣቸው። ያ በትረ ሙሴ በምድረ በዳ የሰቀለው ያ ፓትርያርካችን የሚይዙት ብፁዕ ቅዱስ አቡነ ማትያስ የሚይዙት እባብ ያለበት መስቀል ሙሴ በምድረ በዳ የሰቀለው የነሐሱ እባብ ምሳሌ ነው። የምን እባብ? እባቡን በእባብ አጠፋው። አይገርምም? የነሐስ እባብ የሚል ስም አለው ግን አይናደፍም። የእባብን መርዝ የሚያጠፋ መርዝ የሌለው እባብ መባሉ ለምንድን ነው ቢባል ክርስቶስ ሲሰቀል ወንበዴ የሚል ስም ተሰጥቶታልና ያ ስም ብቻ እባብ ተብሎ እንዲጠራ አደረገው። የነሐስ እባብ ነው የምንለው። ስለዚህ ተመልከቱ፣ እየሰማችሁኝ ነው? በገነት በሉ ደም ያለው እባብና ደም የሌለው እባብ ሄዱ አሳቱ። ደም ያለው እባብ የተባለ እባብ ነው ታውቁታላችሁ። ደም የሌለው እባብ የተባለ ዲያብሎስ ነው። በሚሞት እባብ የማይሞት እባብ ዲያብሎስ እንዳለ ወደ አማናዊት ገነት የሚሞት እባብና የማይሞት እባብ ያስወጣውን ሰው ለማዳን ክርስቶስ ወደዚህ ዓለም ወንበዴ ተብሎ ሊጠራ መለኮቱን ከስጋ ጋር አዋህዶ በመስቀል ተሰቀለ ማለት ነው። በመስቀል ሲሰቀል ወንበዴ የሚል ስም ተሰጠው። እርሱ ግን ወንበዴውን አዳምን የሚያድነው ነበረ። ስለዚህ ተመልከቱ፣ በዚህ እባብ ውስጥ የማይሞት እባብ ዲያብሎስ እንዳለ በሚሞት ስጋ ውስጥ የማይሞት መለኮት ነበረ። በስጋው እየደማ በአምላክነቱ ግን ሞትን ይቸነክረው ነበረ። በስጋው እየሞተ ሕይወት ይሰጥ ነበረ። መራራ ሐሞት እያጠጡት ጣፋጭ ሕይወት ይሰጥ ነበረ። በመሬት እየገዙት እሱ ሰማይና ምድርን ይገዛ ነበር። የድንግል ማርያም ልጅ ኢየሱስ ክርስቶስ ክብርና ምስጋና ይግባው። እሱ በመስቀል ሆኖ ሰማይና ምድርን የገዛ ከሱ በቀር የለም። እየሞተ የገዛ አይታችሁ ታውቃላችሁ? እርሱ ክርስቶስ ነው። እየሞተ ፀሐይን ያጨለማት፣ በፀሐይ ኮሩ አጨለማት። በመቃብር ኮሩ ሙታንን አስነሳባቸው። በቤተ መቅደስ ኮሩ መጋረጃውን ሰነጠቀው። ፀሐይ፣ ጨረቃ፣ ከዋክብት ኮርተውባቸው ነበር አረገፋቸው። በነቢያት ይኮሩ ነበረ። ከነቢያት እነ ሙሴን ቀስቅሶ አመጣቸው፣ አስነሳቸው። ሙታንን የሚቀሰቅስ የሕይወት ባለቤት ክርስቶስ ነው። እርሱን የወለደች ማርያም ስሟ የተመሰገነ ይሁን፣ ስሟ የተመሰገነ ይሁን። ይችን ቤት በሉ ሁላችሁም ልጨርሰው እንግዲህ። በዚህች ቤት በሉ እኖር ዘንድ እለምናለሁ፣ አንድ ነገር ብቻ እሻለሁ በሉ። እሷ ማናት? በሉ ንገሩኝ። እሷ ማናት? ድንግል ማርያም ናት። ከዛ በዚያ ምክር የተመከረውን በመላክ የተመከለውን ከመላክ ጋር መክራ ለሔዋን ጆሮ ካሳ የሆነችላት፣ በፍሬ የሞተችውን ሔዋን በማህፀኗ ፍሬ ሕይወትን የሰጠቻት፣ በማየት የሞተችውን ሔዋን ክርስቶስ እርቃኑን ሆኖ ታይቶ እንዲፈውስ ክርስቶስን የወለደችላት፣ ለዓለም ተስፋ አንድ ቤት መተኪያ የሌላት ቤት ማርያም
ተወልዳ የማትደገም ብቸኛ የእግዚአብሔር እናቱ ወላዲተ አምላክ እሷን የሰጠን እግዚአብሔር ይመስገን። ወደዚች ቤት ተፈጥናላችሁ አትፈጥኑ? ባሉ ነገር የመጨረሻ ነው። አትፈጥኑም? ታዲያ እግዚአብሔርን የታቀፈ እጅ እኔን አያቅፍም? መታደሌ ነኝ እንጂ እኔ ነኝ እንጂ መታደሌ። ለእግዚአብሔር እኮ ሞግዚቱ አይደለችም፣ እናቱ ናት። ለእግዚአብሔር እናቱ ከሆነች ፍጥረትን ሁሉ ይዛ በምልጃ ረድኤቷ የምትጠብቅ እሷ ናት። በስላሴ ፊት ሞገስ ያላት፣ በምእመናን ዘንድ መወደድ ያላት፣ በመናፍቃንና ባጋንንት ዘንድ የምትፈራ ማን ናት? እሷ ወላዲተ አምላክ ናት። በስላሴ ፊት ምን ያላት በሉ? ሞገስ ያላት በሉ እንጂ። በዲያብሎስ ዘንድ ምን ያላት? መፈራት በሉ እንጂ። ስሟ ሲጠራ ገና የሚንቀጠቀጥላት ማለት። በምእመናን ዘንድ ደግሞ ምንድናት? መወደድ በሉ እንጂ። ዕጣን ቋጥረው ስሟን አማላጅ አድርገው ወላዲተ አምላክ አስምሪን ብለው የሚመጡት። እስኪ ጥያቄ ልጠይቃችሁ። ማርያም የልቤን ትፈጽማለች በሉላችሁ። የማን ልብ ተፈጽሞባታል? የስላሴ በሉ እንጂ። የአብ ምክሩ የተፈጸመው በማን ነው? ከእግዚአብሔር ሐሳብና ከአንተ ሐሳብ ማን ይበልጣል? እኔ ሐሳብ ከባድ መስሎ ነው? ከባድ አይደለም። ቆይ ማርያም ስንቱን ትችላለች? ሁሉን በሉ። ቅዱስ ጳውሎስ ምን አለ? ሁሉን እችላለሁ። እስኪ በሉ ሁሉን በሉ እችላለሁ። ማን ነው እንደዛ ያለው? በሉ እንጂ ንገሩኝ። ጳውሎስ የማን ሰባኪ ነው? ቅዱስ ጳውሎስ በሉ የእግዚአብሔር በሉ እንጂ። ማርያም ግን የእግዚአብሔር ምን ሆናት? አረ እንኳን ጳውሎስ እኛ እንችላለን በሉ። እኛ እንችላለን በሉ ሁሉን እንችላለን በሉ ሁላችሁ በሉ እንጂ በደንብ። ባለቤቱ ነው ያለው። ለእመብክሙ ሃይማኖት መጠነጥ ተሰናቤ ወትብልዎ ለዝንቱ ደብር ፍልስም ዘየ ወተወረው ሀበካ ወአልቦ ዘይሳነክሙ። በእኔ አምናችሁ ተራራውን ፍለስ ብትሉት ይሆናል፣ ይፈልሳል። የሚሳናችሁ የለም። እስኪ በሉ የሚሳናችሁ በሉ የለም። ይሄ የተሰጠ እኮ ለእኔ ለኃጢአተኛው ባምን ነው። ማርያም ግን ኃጢአት ኖሮባት አምና አይደለም። ጥንቱን ኃጢአት ሳይኖርባት የመጀመሪያ አማኝ ወላዲተ አምላክ ናት። ከሰው ወገን ሕሊናዋ ውስጥ ምንም ጥርጥር ያልተገኘበት እሷን የሰጠን እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ለዚህ ምን እንላታለን? በሉ ሰአሊ ለነ ቅድስት በሉ በደንብ በሞት ያፈርሰውን ይህን ሳትሉ እንዳትሉ በሉ ሰአሊ ለነ ቅድስት በሉ ቅድስት ሆይ በሉ ምን በይልን ይላችሁ። ሊቃውንቱ ሲተረጉሙ በፍልሰታ ምን ይላሉ መሰላችሁ? ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን በልቦናችን ምን በይብን ሳይብን አሳድሪብን። ይህን ስንላት ለምን ትለኝ እንደሆነ እሷ የታመነች አማላጅ ናት ብለን እንመልሳለን። ሙት በድንግል ማርያም ስም ይነሳል፣ ድውያን ይፈወሳሉ። የሃይማኖት ማስረጃም ወላዲተ አምላክ ናት። እሷን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ሁልጊዜ ማንን እንጠራለን? በሉ እናቱን በሉ። ማንን እንጠራለን? እናቱን ስንጠራ ማንን መጥራታችን ነው? እስኪ በሉ ድንግል ማርያም በሉ እንጂ። ለምን እንደዛ ምንነት? የማን እናት ስለሆነ ነው? ወላዲተ አምላክ በሉ። ምን ማለታችን ነው? ይህም ብለን ስንጠራት ምን ያስቀናል ሰው ነው ታዲያ? ከዚህ በላይ ስም አለ? ከዚህ በላይ ክብር አለ? ከዚህ በላይ ሞገስ አለ? የለም። ስለዚህ ሁላችንንም ጾሟን ጾመን እንድንጠቀም ውዳሴዋን ቅዳሴዋን እንድናደምጥ ወላዲተ አምላክ ፍቅር የወላዲተ አምላክ ፍቅር በልቦናችን ይደር። ውዳሴዋን ድገሙ። ውዳሴን ከቅዳሴ ቅዳሴን ከውዳሴ የደገመውን ባይረሳትን አላሳየው ብላለች ወላዲተ አምላክ። ይሄ የሚሆነው በማን ቸርነት ነው? በእግዚአብሔር ቸርነት፣ በድንግል ማርያም ምሕረት ነው። መዝሙረ ዳዊት ደግሞ መድገም አብሮ መዝሙረ ዳዊት የደገመ ሰው ደግሞ መላእክት ጥላ ይዘውለት ነው የሚወጡት። እስኪ በሉ መዝሙረ ዳዊት የደገመ በሉ መላእክት ምን ይዘውለት ይሄዳሉ? ይህን ሳልናገረው የኔ አንድ ደቂቃ ብቻ ይታገሱ።
ይሄን ሳልነግራችሁ ከሄድኩማ ሊያመኝ ሁሉ ይችላል አይደል? ይቅር በሉኝ፣ አያመኝም። ወላዲተ አምላክ እያለች ነው። እየሰማችሁ ነው? የእመቤታችንን ውዳሴ በሉ። ተምሮ የማይደግም በሉ እንጂ ድግስ ተጠርቶ ውሃ የተደፋበት ይመስላል። ተምሮ ያችን መጋረጃዋን አላያችኋትም? ከሰማይ የወረደችውን አልነገርኳችሁም? በስንት ወገን ነው የተያዘችው? በአራት። በአራቱ ማዕዘን ወላዲተ አምላክ ሳይሉ መዋል ጅልነት ነው ማለት ነው። በአራቱ ማዕዘን ይባላል። ተምሮ ይኸውላችሁ መጀመሪያ ምን ይቀድማል? መማር በሉ። ከዛ ምን ማለት? ከደጉ ልጀምር። የሰባቱን ቀን አንድ ቀን የሚደግም ሰው ዓለምን ሁሉ ጠቅልሎ እየገዛ ደስተኛ ሆኖ የሚኖር ሰው ይመስላል አሉ። ሁሉ እየተገዛለት ጠላት የሌለበት ንጉስ ማለት። ለምን እንደዛ ሆነ በሉ በሉ እንጂ። እሷ ንግስት አይደለች? ልጇ ደግሞ ምንድነው? ልጇ ንጉስ ከሆነ ደግሞ ሁሉን ምን ብያችኋለሁ ብሎናል። ሁሉን ከሰጠን እንኳን ንግስናን ስጋውን አልሰጠንም። ስጋውን የሰጠ በሱ ንግስና ንጉስ እንድትሆን ያደርጋል ማለት። ሁሉ የተገዛለት ሰው ይመስላል። እሺ የዕለቱን የሚደግምስ? የእናት አባቱን ርስት እያስተዳደረ ሰራተኛ ኖሮት ሁሉ የሞላለት ሰው ይመስላል አለ። እግዚአብሔር እንድንደግም ይርዳን። የማይደግምስ በሉ በሉ እንጂ። የማይደግም ደግሞ ድግስ ተጠርቶ ወረቀት ተሰጥቶት ሰርገኛው ተቀድሞ ገብቶ እጃቸውን ታጥበው ምን ብለው በልተው ጨርሰው ሲወጡ አላዩትም። እንደው ያች ሰራተኛዋ ስደፋ በሳፋ ነው እንግዲህ አልብሰው ኧረ መድኃኒዓለም አላ አይልም ሊል ይችላል ብዬ ነው። ኧረ መድኃኒዓለም አበሰበሰችኝ እኮ ብሎ እንደው ዘወር ብሎ አይቶ ቆይ ብላ ብለው ጠርተው ውሃ የሚደፉብኝ ብሎ ተቆጥቶ ጎለል 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 እያለ ሲሄድ ደግሞ የወጥ ሽታ ይመጣ አይደል እጣቢው ላይ። ኧረ አንተ ወጥ ውስጥ ጥሩ ነበር እያለ ጠርተውኝ ይሆን እንዲህ አይተው እያለ ዘወር እያለ ደግሞ ወጡን ሸተት እያደረገ ጠርተውኝ ይሆን እንዲህ እያለ ዘወር ሲል ጉድጓድ ገብቶ እግሩ ተሰብሮ ወድቆ ጨለማና አራዊት ያደሩበት ሰው ይመስላል። ምን የማይል ውዳሴዋን የማይደግም በሉ እንጂ። ድግስ ምንድነው በሉ? ድግስ ምንድነው በሉ? የአምላክ ሰው መሆን ሰርግ እሱ ነው። ወደ ድግስ መጠራት ማለት አምላክ ሰው ሆነ ለማለት ድንግል ማርያምን የአምላክ እናት ማለት ነው። እስኪ በሉ የአምላክ እናት በሉ። ከዛ እዛ ድግስ ሲመጡ ወጥ እንደመድማነው እዛ እንደመደፋት በድንግል ማርያም አምኖ እሷን የአምላክ እናት የታመነች አማላጅ ልጇን ደግሞ መድኃኒት ሕይወት ብሎ አለማመን ነው። በር ሲደርሱ ውሃ መደፋት ማለት ደግሞ በድንግል ማርያም ሳያምኑ ሜዳ ለሜዳ መንጓለን ማለት ነው። እንደገና ደግሞ ዘወር እያሉ መሄድ ልጇ እኮ እንደው አምላክ ነው እያሉ ደግሞ መመለስ ማለት ጠሩኛን እንደ ልጇ አምላክ ነው እያሉ ወደ ሃይማኖት መምጣት ማለት ነው። ሃይማኖት ሳይኖር ሃይማኖተኛ መምሰል ማለት ነው። ከሜዳ ወድቆ እንደመሰበር ወደ መቃብር መውረድ፣ ወደ ጉድጓድ እንደመግባት ተሰብሮ እዛው ላይ ሌሊትና ቀን ሲፈራረቅበት እንደመዋል በገሃነም አጋንንት ሲገርፉት ለዘላለም መኖር። ወላዲተ አምላክ ከሲኦል ትጠብቀን። ዳዊት መድገም ደግሞ በሉላችሁ። እሱ ደግሞ የንጉስ መልእክተኛ ዛሬ ሲላኩ መኪና ፒካፕ ነው ምናምን ብቻ ይሰጣቸዋል። በዚያ ሆነው ወታደሩ ስናይፐሩን ይዞ አላያችሁትም? እያደረገ መኪና ሁሉ ለቀቅ ገለል ነው እንዴ! የንጉስ የጠቅላይ ሚኒስቴሩ መኪና መጥቷል ተብሎ ማለት ነው። የማን መልእክተኛ ነው? የንጉስ በሉ እንጂ። ጀነራል አሁን በዚህ ቢመጣ እኮ አንቀመጥም፣ መከራችንን ነበር የምናየው ማለት ነው። እኛ የእግዚአብሔር ጀነራሎች ነን። እሺ ጀነራል አይደለንም፣ እንደውም ልጆች ነን። እስኪ በሉ ልጅ በሉ። ጀነራሉንማ ጀነራል ነው የሚያጅበው። ንጉስ ለልጁ የተመረጡ ታማኝ አገልጋይ ይሾማል። እስኪ በሉ ንጉስ ለልጁ በሉ ምን ይሾማል? መዝሙረ ዳዊትን የሚጸልይ ውዳሴ ማርያም የሚጸልይ ሰው ከቤቱ ወጥቶ ሲሄድ መላእክት አጅበውት በሚሄድበት ሁሉ ሰላም እየሰፈነ ይሄዳል። ለምን? የማን ልጅ ነው? እነሱ በሉ የእግዚአብሔር ልጅ በሉ እንጂ። የእግዚአብሔር ልጅ የንጉስ ልጅ በሚሞት ወታደር ሲታጀብ የእግዚአብሔር ልጅ በማይደክሙ መላእክት ይታጀባል። ጥንቱንም ሁለት መልአክ ሰጥቶናል፣ አንዱ የቀን አንዱ የሌሊት። ስንጸልይ ደግሞ እልፍ አእላፍ መላእክት ይከቡናል። የእልፍ አእላፍ መላእክት መከበብ የዚህ ሁሉ የጥምቀት የመዳን ከሞት ወደ ሕይወት መውጣት
ከርኩሰት ወደ ቅድስና መምጣት፣ እግዚአብሔርን ማየት፣ ሕይወት መሰጠት፣ አጋንንትን መግዛት፣ መንግስተ ሰማያት መግባት፣ ከእግዚአብሔር ጋር መኖር የተሰጠን በአንዲት በምታስፈልገን ልመና በዳዊት ጸሎት በድንግል ማርያም ነው። ድንግል ማርያምን የሰጠን እግዚአብሔር ይመስገን። ጾመን እንድንጠቀም መድኃኔዓለም ይርዳን። ወስብሐት ለእግዚአብሔር። ይቆየን።